በርስቲው እኔ ሽልማት ምናምን በነገር ነው እናንተ ልትነግሩን አትችሉም ስለነገሩ በማየው ራሱ ደስተኛ አይደለሁም እንትና ይበቃናል ምን ያደርጋል ለስርዓት አናግረናል ካሁን በኋላ ላለው ግን ያው ጸብ ነው የምትፈልገው መሰለኝ ምን ጸብ አልፈልግም አይደለም ሳምንት አናጋት አንተ ማን ልኮ ነው የመጣው እኮ ላከብርሽ የምችለው እኮ እኔ የማመጣው ነገር እኔ እንትን የምለው ነገር ተቀበይ እኮ ነው ማከብር እኛ የታየናት አሁን ይሄን ቢያስብማ ነው ነገም እኮ ነው ያመጣው አንድ ለሱ ብቻ ይዘሽ አንተ ይዘሃት ሂድ ወይ ሌላ ቦታ አስቀምጣት የምናውቀው ነገር የለም ውጣኒ ተነስ አያገባኝም አረ ናውጣ በእናትህ እኔ መግፋት አትችልም መገፍተር መብቴ ነው ማለት ስትመጣም ዝም ብላ ድንገት ነው የመጣች አመጣት ማታ ላይ እንደዚህ ከቢሰብ ጋር ታልታ ነው ምናምን አንድ ተወሰነ ጊዜ ተቀመጥ ምናምን ብሎ አመጣት ራሱ ክፍል አለ ስነ ስርዓት ያዝ እንጂ አንተ ነህ ስነ ስርዓት ማለት ያለብህ ስነ ስርዓት ነው ያሳደኩት ምን ያደረኩ ሰደብኩ ተናገርኩ እኮ መናገር ማትችልም ነኝ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ ይህ አጋላጭ ሚዲያ በልዑል የተሰኘው ፕሮግራማችን ነው ዛሬም እንግዲህ አንድ ነገር ለማጋለጥ አንድ ሰፈር ውስጥ እንገኛለን ማለት ነው አንድ ባለ ጉዳይ ወይም ደግሞ አጠገብ የምታዩት ወንድሜ ነው ጥቆማውን ያደረሰኝ ማለት ነው እሱ እንግዲህ ወንድሜ እያለ ያለው ምንድነው አንድ ችግር እንደገጠመው ወይም ደግሞ ፍቅረኛው ትኖርበት የነበረው ቤት ውስጥ እንደጠፋች በአጋጣሚ ለፊልድ ወይም ለስራ ክፍለ ሀገር በሄደበት ሲመለስ ፍቅረኛውን እንዳላገኛት ከዚህ ነገር ጀርባ ደግሞ የወንድሙና የእናቱ ተጽዕኖ እንዳለ ነግሮኝ ነበረ በዋነኝነት ለምን እንደጠፋች እንዴት እንደጠፋች እሱም የሚያውቀው ነገር የለም ሙሉ ታሪኩን ከወንድሜ ከሱ አንደበት ምን ሰማ ነው የሚሆነው ታዲያ እናንተ ይሄን ቪዲዮ ላይክ ኮሜንት ሼር ያደረጋችሁ ለብዙ ሰዎች አዳርሱልን እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የኛን ቻናል መቀላቀል ትችላላችሁ እኛን ማግኘት እኛን ማናገር የምትፈልጉ ሰዎች ደግሞ በቴሌግራም ሊንክ እየመጣችሁ እኛን ማናገር ትችላላችሁ ማለት ነው እንግዲህ እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ይሁንልኝ እንዴት ነህ እሺ ሰላም ነው እንዴት ነው እግዚአብሔር ይመስገን እንዴት ነህ አለን እግዚአብሔር ይመስገን እንተዋወቅና ከዛ በኋላ የገጠመን ነገር ከመጀመሪያ እስከ መጨረሻው ትነግረናለህ ማለት ነው ማን ትባላለህ እኔ ዳኒ ይባላለሁ እሺ ወንድሜ ዳኒ ይባላለሁ እና የመጣሁበት ፕሮግራም እናንተ የሆነ ፕሮግራም እየሰራችሁ ባዳመቅኩበት መሰረት ነው ወደ እናንተ ጋር አጋጣሚ እንደደወልኩ ያገኘኋችሁ እሺ እና ባለቤቴ ጠፍታለች ጓደኛዬ ፍቅረኛ ናት ትዳር አለ ገና በጓደኝነትና ያው እኔ በጮኝነት ገብተን እንደ እንትን ቤተሰቦቹ አልወደዱም እኛ ያልነውን ነገር የተስማማንበትን አልወደዱም ስላልወደዱ እኔም በቃ ማረጋትም ስላጣሁኝ እኔ ወደ ክፍለ ሀገር ምናምን ስለሆነ ስራዬም በብዛት እዛ ጋር አልተመቸኝም ምንድነው ስራው እኔ መካኒክ ነኝ እና ወደ ክፍለ ሀገር ምናምን በአብዛኛው እንወጣለን በረሃ ምናምን እንወጣለን እና እሷም ደግሞ ከቤተሰቦቿ ወደ እኔ ቤተሰቦች ጋር አምጥቻት ነበረ ለምን ወደ አንተ ቤተሰቦች አመጣት እነሱም አባረሯት እዛ ቤተሰቦቿ አልወደዱም ግንኙነታቸው የኛን ግንኙነት ስላልወደዱ እኛ ቤት አመጣዋት እና ወንድሜ ለማዘሬ ነገራት ማምጣቴ ምናምን ነገራት ልታድር ነው እዚች ቤት አታድርም ምናምን ተባልኩኝ እዛ ቤት ማዘርህም አልወደዷትም እሷም አልቀበልም አለች ማዘሬም አልቀበልም አለች እዛ ክላስ ውስጥ ዝም ብዬ አስቀመጥኳትና እነሱም አላወቁም እኔም ሌላ ጎን ላይ ዝም ብዬ እያደርኩኝ እዛ ጋር እንድትቀመጥ አደረኩኝ ምግብ አመጣሁላት ታውጪ አመጣላታለሁ እና እኔ በመሃል ወደ ክፍለ ሀገር ወጣሁኝ በዛ አጋጣሚ ተክፍለ ሀገር በቃ ወንድሜ እናቴም በጣም ያበሳጯት ነበር እያበሳጯት እያለ በቃ እኔ እንግዲህ ለማንኛውም አንተ ሂድ በቃ ምናምን አለችኝ እኔም ሄድኩኝ ወደ ስራዬ በኋላ ላይ ወንድሜ ደወለና የለችም እኮ ያቺ በስባሳ ያመጣሃት እኮ የለችም ምናምን አለኝ እንዴት የለችም ከግቢ ውስጥ ሲለኝ እኔም ተመልሼ ከስራው ቦታ ተመልሼ ወደዚህ መጣሁኝ አልደወልክላትም ስደውልላት ስልኳ አይሰራም ስልኳም አይሰራም ለምንድነው በስባሳ ብሎ ይጠራት
ያው አይወዳትም ቤት ውስጥ እነሱም በቃ እነኛ ቤተሰቦቿም እንትን ስላሉኝ እኔን መቀበል ስላልፈለጉ። ምንድነው ያልተቀበሉበት ምክንያት? እኔ እንግዲህ እነሱ በምን ምክንያት እንደሆነ እኔም ለማዘርም አልነገርኳትም፣ ገና አላስረዳኋትም ያለውን ነገር የነበረ። አዎ እንግዲህ በእኛ በራሳችን ጓደኝነት ብቻ ስለነበረ እንግዲህ በዛ ነገር ይመስለኛል። ወይንም ደግሞ የሆነ ሌላ ጓደኛ እነሱ በራሳቸው ያሰቡት ያልወደደችውን ሰው ፈቅደውላ መሰለኝ እና በዛ ነገር ትንሽ ተቃቅረዋል እነሱ ቤተሰቦቿ። እሱ ያልፈለገችውን ሰው ነው ሌላ ወንድ መጥቶ አልፈልግም ብላ ማለት ነው። በቤተሰብ አልፈልግም ብላለች። እና እኔ ደግሞ በቃ እንግዲህ እሱንም ተፈለገች ምን አለ ይሄን ምርጫ ታረገች ምን አለ እዛ ጋር ላስቀምጣት ነው የፈለኩት። ተፈለገችም እሱ ጋር መሆን ትችላለች። ከቤት ያባረሯት በዚህ ምክንያት ነው የምትለው እሷ። ያለውን ነገር እንደዛ ነው። ማዘሯም ደግሞ የኔ ማዘር ደግሞ በቃ አልወደደችም። ለምን ምን ማለት አንተ ወንድ ልጅ ነህ፣ እንደውም እሷ ልታበረታታት ነው የሚገባው ልጅቷ። አይ ከነሱ ተቤተሰቦች ፈቃድ የሆነ ልጅ እንዴት አመጣ አንተ እኔ እንዴት የሴት ልጅ ታስብለኛለህ ነው የምትለው እሷ። እናት የሴት ልጅ እንዴት የሴት ልጅ ታስብለኛለህ ለፍቻ አሳድጌ ነው የምትለኝ። በኋላ ላይ ትመጣ የለችም ልጅቷን። ወደ እዛ ቤተሰቦቿ ጋር መሄድ ትጠይቅ የለችም ነው የሚሉት። እኔ በውጭ ነው በሰው ነው ያስጠየቅኩት፣ በውጭ ነው የለችም ያሉት። አሁን ወደ 2 ሳምንት እሷ ከአንተ እንደመጣች ነው የሚያውቁት ቤተሰቦቿ። አዎ እነሱም እኔ ጋር እንደመጣ ነው የሚያውቁት። እኔም ደግሞ በሰው ነው ገና ያጣራሁት። እነሱና የለችም እዛም እኔም ሄጄ መክሰስም ለማመልከትም እንግዲህ እስኪ ያለውን ነገር በእናንተ ሚዲያ መጀመሪያ ከመክሰሱ ከሁሉ ነገር በፊት ቤተሰቦች ላይ ነው ይሄ ጉዳይ መጣራት ያለበት። ገብቶሃል? አንተ ለቤተሰቦች ነው ልጅ ታህት ሄድከው አይደለም፣ ሌላ ቦታ አልተውካትም። ወይም ደግሞ አንፈልግም እንኳን ቢሉ የራስህ ክላስ ውስጥ ነው አስቀምጣት ሄድከው አይደለም። ይሄ በሆነበት ሁኔታ እንዴት እነሱ ፍቃደኛ አይደሉም። በቃ ያቺ ልጅቷንም በቃ እዛ ቤት እንድትቀመጥም ፍቃደኛ አይደሉም እነሱ። በቃ ያበሳጯታል፣ ይናገራሉ። እኔም ራሱ በቃ እኔ እንድቀየም በቃ እንዳስወጣት እንድትመረር ነው የሚያደርጓት። ያለው ነገር በቃ ምንም ለሷ ፊት ነገር ተቀምጣለች። ቤተሰቦቿ ካባረሯት በኋላ አንተ ቤት መጣ ምን ያክል ጊዜ ተቀምጣለች? አሁን 3 ሳምንቷ ነው። አሁን ሁለተኛ ሳምንቷ ነው። 1 ሳምንት ነው ይገጠ ጠቅላላ ከወጣች 3 ሳምንቷ ነው። 3 ሳምንቷ ነው። ከጠፋች 2 ሳምንት ከአንተ ጋር 1 ሳምንት ነው የተቀመጠችው። በዛ 1 ሳምንት ጊዜ ውስጥ ቤተሰቦችህ ምን አይነት ፊት ነበር የሚያስቀምጡት? ዛቻ፣ ማስፈራሪያ፣ እንደዚህ አይነት ነገሮች ይደርሱባት ነበር? በቃ ለኔም ሆነ ለሷም ሆነ ክብር ነገር የሚባል ነገር የለም። በቃ መሳደብ ነው ያለው ነገር። በቃ ምንም ለሷ ክብር የሚባል ነገር የለም። እኔም በቃ ያው ሊሄን ተባብዬ ነበረ። አሁን በመሃል ስጠፋ ደግሞ እኔ አሁን በጣም ጭንቀት ላይ ነው ያለሁት። በጣም ተጨንቄ ነው ያለሁት። ያለውን ነገር እንግዲህ በእናንተ ሚዲያም ያለውን ነገር የምታስተላልፉልኝን እኔ አሁን ወንድሜ ጋርም በቃ ልንጋደል ነው በዚሁ በልጅቷ ነገር። በቃ እኔም ስራዬን ማቁም ያለው በቃ እስካሁን ድረስ ያለው ነገር ተሱ ጋርም ተናንቀነን ያለ ነው። ማዘርም ያው በመሃል በጣም ተሸግራለች። ያለው ነገር በቃ እናንተ እንግዲህ አሁን እናንተ የሚረዳኛል። እሺ ልጅቱ የሆነ ጥርጣሬ ውስጥ የሚያስገባኝ ነገር አለ። የኔ ክላስ ውስጥ ያገኘሁት ነገር አለ ብለኸኛል። ልጅቱ የሆነ ነገር ሆና ሊሆን ይችላል ብለኸኛልና እስኪ ስለሱ ነገር እስቲ ንገረኝ። አዎ እሱም አለ። እኔ ደግሞ ያው የሴት ልጅ ጉዳይ ስለሆነ እኔ ደግሞ በቃ ምን ብዙም አልተጠራጠርኩም። ወር አበባ የሚሆን ይችላል እዛ ጋ ደም ምናምን ነገሮች አይቻለሁ። ቤት ውስጥ የደም እንጥብጣቢ አይተሃል? የራስህ ክላስ ውስጥ? እና እንግዲህ የሴት ጉዳይ ይዟት ምናምን ወይ ሽንት ቤት መሄዳ ሊሆን ይችላል ምናምን ብዬ ታይም ስልኳ ዝግ ነው። ከዛ ወንድሜንም ገብቼ ስጠይቀው እኛ ምን እናቅልሃለን ደግሞ ያንተን በስባሳ ነው ያለኝ። በቃ ምላሻቸው ይሄ ነው። በቃ ማዘርም ደግሞ በቃ ልጄን አጨቅጭቅብኝ በወጣህ ቁጥር እዚህ ቤት ሁለተኛ እንደውም ተፈለከ አንተ ተከራይተህ ይዘህ መውጣት ትችላለህ፣ እኛ አጨቅጭቀው ነው ያለችኝ ማዘርም። እና ያለው ነገር ያ ነው። አሁን 2 ሳምንት ሆኗታል ተቤት ተወጣች፣ ከኔ ታለሁበት ተወጣች ማለት ነው። በጣም ትንሽ ይሄ ግራ የሚያጋባ ነገር ነው። ምክንያቱም እንደዚህ አይነት ነገር አሁን የደም ፍሳሽ ማየት በራሱ ትልቅ ሌላ ውዝግብ የሚፈጥር ነገር ነው። አንተ አሁን ፍቅረኛዋ ነህ፣ እንደዚህ አይነት ቀናቶችን ታውቂ ይሆናልኝ እና ቀኑ
በፊት እንደዚህ ከሚሆንበት ወይም ደግሞ ትክክለኛ የወር አበባ ቀን የሚመጣበት ቀን ላይ ነው አሁን እንደዚህ ይሄ ሰሞን የነበረው ወይስ ጭራሽ አይገናኝም? የለም አይገናኝም። አይቼም አላቅም፣ አይቼባትም አላቅም። እንደዚህም በቃ እንትን ብላ ማለት አሁን ለምሳሌ እያልኩ ያለው ተረድተኛል። የወር አበባ የሚመጣበትን ቀን ታውቂ ይሆናል አንተ ራስህ እንደ ፍቅረኛ ማለት ነው። ሶ ያ የፍቅረኛ የወር አበባ የሚመጣበት ቀንና የደም እንጥብጣቢውን ያየህበት ቀን ተመሳሳይ ጊዜ ነው ወይስ አይደለም ነው ጥያቄው? አይ ተመሳሳይስ አይደለም። አይደለም። እንግዲህ ያው መቼም ያው በእርግጥ ሊዛባ ምናምን ብዙ ነገር አለ በሳይንስም በዛም እንደዛ ብዬ ነው ያሰብኩት እንጂ እኔ እንደዛ እንትን አላልኩትም። ያው ዞሮ ያ ደሙም እዛ ቤት ውስጥ አለ ያንተ ክላስ ውስጥ ማለት ነው። እስኪ ሌላም ጥያቄ ምንድነው ቤተሰቦቿ ቅድም ብለኸኛል በቤተሰብ ትዳር ስለመጣላት እሱን አልተቀበልም ስላለች ወይም ደግሞ ከኔ ጋር ጓደኝነት መመስረታችንን ስላወቁ ነው ያባረሯት ብለኸኛል። በዚህ ዘመን ሴት ልጅ ራሷ የመረጠችውን ራሷ የወደደችውን ራሷ የፈቀደችውን ወይም ሲያልፍ ደግሞ ፈጣሪዋ የፈቀደላትን ነው የምታገባው አይደል? የወደደችው ካልሆነ ከባድ ነው። እና ምንድነው ካንተ ደካማ ጎን ብለው ይሁን ነው ወይስ ምንድነው ሌላ የተለየ ነገር አለ አንተን ያልወደዱበት ምክንያት? እንግዲህ እሷ እንደምትለኝ ያኛው ትንሽ የአባቷ ጓደኛ ነገር ይመስለኛል። እንደዛ ነገር ነው እነሱ በቤተሰብ ነገር እናርግ ምናምን የሚሉት። እኔ ደግሞ ያው በክላስ ውስጥ ነው የተገናኘ ነው። እኔ ከስምንተኛ ክፍል ነው የተገናኘ ነው። የልጅነት ጓደኛሞች ናቸው? አዎ ከዛ ነው የተገናኘ ነው። ግን እኔና እሷ ብዙ እስካሁን ድረስ ከስምንተኛ ክፍል ጀምሮ አብረን ነበረን። ያው በእነሱ ባይማያውቁት በድብቅ ነበር የምንገናኘው። ረዥም ጊዜ አብራችሁ ነበራችሁ ማለት ነው? አዎ እነሱ አያውቁም። ለዚህ ነው አንተ መተው ያቃታት ማለት ነው? አዎ እነሱ ግን እንትን አይሉም። በቃ ያንን ነገር አሁን ነው ትንሽ ጭምጭምታ እየሰሙ ሲመጡ የእናንተን ጉዳይ ማለት ነው ጭምጭምታ ሲሰሙ አይሆንም ተባለ። ከዛን ማዘራችን ደግሞ ለምንድን ነው እኛ ተንቀን እንዴት አንተ እሷ ላይ ትንጠለጠላለህ ነው አሁን ጸባችን ያችን ነች። ከማዘርም ጋር እኛን ሳይፈልጉ አንተ እንዴት እነሱ ቤተሰብ ትፈልጋለህ? ወንድሜም ደግሞ ያው ታላቅ ወንድሜ ስለሆነ እሱ ደግሞ እንደ ታላቅ ወንድምነቴ ልታከብረኝ ይገባል ነው የሚለው። እኔ ደግሞ ያ ታላቅ ወንድምነት ሳይሆን በቃ ስለ ልጅቷ ፍቅር ስላለብኝ ነው። በቃ እሷም ስለምትወደኝ ነው። ተው ስላለ እና ያ ነው። እነሱም ያው ተሆነ ጊዜ ጀምሮ ምን ተናግራቸው ያው አባትየው ለምን የንቀት እንትን አሳየን ብለው ነው የልጅቷ አባት ለምን ንቀት አሳየን ነው አንተን ማለት ነው? ምን ንቀት አሳየን ያለው ለምንድን ነው? አብረሷ ጋር ለምን እሷ ለምን ምን አንሶ ነው አንተ እንደዛ ለምን ማለት ፈለገ ነው አባቷን የሷን አባት እነሱን ሊተጋባቡት። ግን በዚህ መሃል ምንድነው የሆነው? በቃ ይሄ እቺ ልጅ ጠፋች ማለት ነው። በቃ በዚህ መሃል በቃ ወይ አባቴም አልወደደም፣ የሱ ማዘርም አልወደደችም፣ ወንድሙም አልወደደም፣ የኔ ወንድምም አልወደደም። በቃ እነሱ ባልተፈላለጉበት እሷን አላስቸግርም በሚል ነው የሚመስለኝ አሁን የእሱ አጠፋፍ። አንተ ምን ነበር እቅድህ? እነሱም ባይፈልጉ የኔ ቤተሰቦችን ባይፈልጉ እሷ ጋር እኖራለሁ ነበር እቅድህ? አዎ። እናንተ ግቢ ስትኖር ታዲያ ሌላ ምን ሀሳቦች ነበሩ? ሌላ ቦታ ተከራይተን እንኖራለን እንደዚህ? አዎ ነበረን የተወሰነ ጊዜ በቃ ትንሽ እኔም ፊልድ ከሄድኩበት ስራ የሆነ ትንሽ ሰራርቼ ቤት ኪራይ ተማዘር ቤት ወጣ ብዬ መከራየት ነበር የፈለኩት። ግን ያችን ቀን አልሰጡኝም እነሱ። እስከመለስ ፍቅረኛ የለችም? አዎ እነሱ ያችን ቀን አልሰጡኝም። እንኳን አይሰራም? አዎ ምንም አይነት ደብዳቤም አላስቀመጠችልህም? ምንም ነገር የለም። እና እኔም በቃ ከዛ ድምጿ ከመጥፋቱ በፊት እንደው ስልክ ደውላለህ የመረበሽ አይነት ስሜት ስታወሩ ማለት ነው የመረበሽ ወይም አልቅስ ወይ እንደዚህ አይነት ነገሮች ነበሩ? አይ ብዙ ጊዜ ትጨነቃለች። እኔ ጋር ለመደውላ እንትን ለማለት ብዙ ጊዜ ትጨነቃለች። እኔ ፊልድ ስራ ባዛዛ ቤት ወጣ ልጠፋ የምትችል ከሆነ እንደዚህ አይነት ነገሮች ሊኖሩ ይችላሉ ብዬ ነው። ብዙ ጊዜ እኔ ማስደንገጥ አልፈልግም። እሷ ድንጋጤ ነገር ይደነግጥና አንድ ነገር ይሆናል ምናምን ስለምትል ብዙ ጊዜ ክላስ ስለሚሄድ አስባ ታውቃለች? ምንም ነገር በቃ እስከ ህይወት ፍጻሜ ታንተ ጋር ነው የምትለው እንጂ እንደዚህ አይነት ነገር አስባው አታውቅም። በዚህ ሁኔታ ነው እንግዲህ በዚህ በቃ አሁን እንግዲህ ማዘር እንግዲህ በምን እንደሰደበቻት እንዴት እንዳስቀየመቻት በዛ ምክንያት እንዴት እንደወጣች
ተወንድሜ ጋር ተመሳጣጥረው እንዴት እንዳደረጓት አላውቅም እንጂ ተቤትም ትወጣለች ብዬ አላሰብኩትም። እነሱም ትጠይቃቸው ምላሽ የለም። ምንም የፈለክበት አድርጋት የሚሉት እንጂ በቃ እኔ ምንም እንትን አይነግሩኝም ያችን ነገር። ስለዚህ ምንድነው ወንድሜ ልናደርግ የምንችለው መሰለህ? ያው እነሱ በሌሉበት ጊዜ እኛ እንመጣለን። እንግዲህ ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል። ወይ ሰበብ ፈጥረን ቢሆን ከዛ ቤት አስወጣቸው ድብቅ ካሜራ አንግጠምና እያንዳንዱ ነገር ቤተሰቦች እችን ሴት የሆነ ቦታ አባረዋትም ከሆነ ወይ ደግሞ ትክክለኛው ነገር ለመስማት ያገለግለናል። ምንድነው ልናደርግ የምንችለው መሰለህ? የኛ አሰራር ስልት አለን። እንግዲህ አይታቸዋል፣ አብረውን የመጡትን የህግ አካላት አሉ፣ ብዙ ሰው አለ አብረውን የሚሰራ። ስለዚህ ቤቱ ውስጥ ካሜራ እንደምንም እናስቀምጣለን፣ የእናትህ ቤት ውስጥ ማለት ነው። በነገር ላይ ስለ አባት አልነገርኩኝም። አብራቸው አይኖርም ነው? አባታችን አይኖርም። ካረፈም ወደ 4 ዓመት ምናምን ሆኖታል። ስለዚህ ለሶስት ነው ቤት ውስጥ ሶስታችን ነው የምንኖረው። በጣም ጥሩ። ስለዚህ ምንድነው ካሜራ እናስቀምጣለን። አንተ ካሜራ እንዳለ በጭራሽ እንዳታይ፣ ወደ ካሜራ እንዳታስነቃ። ምንድነው ልናደርግ የምንችለው ነገር ግን እዛ ቤት ውስጥ ገብተህ እንደውል ጊዜው አሁን እንዲመለስል የሚፈልገውን ጥያቄ ቤተሰቦችን ጠይቃቸውና ውጣ። ከዛ ቤት ዝም ብለህ ውጣ። በቃ ከዛ በኋላ እነሱ የት እንደሄደች ምናልባት ሲነጋገሩ እንደዚህ አይነት ማስረጃዎችን ልናገኝ እንችላለን። በጥንቃቄ ተረድተኛል። ስለዚህ እንደዚህ እናደርጋለን። እንግዲህ ፈጣሪ እንዲያስገኛት ጸሎታችን ነው። ምናልባት ወይ አባረዋት ነው የሚሆን ወይ የሆነ ቦታ ነው ሄዳ ሊሆን የሚችለውና እንግዲህ መጨረሻውን ሁላችንም አብረን የምናይ ነው የሚሆነው። የእነሱ ሚስጥር ነው እንግዲህ ዞሮ ዞሮ እነሱ ላይ ማጣራት ነው የምፈልገው። የምጠራጠረው እናትን ነው የምታግዙኝም እናንተ በቃ እናንተ ናችሁ። ጥሩ። እኛ እስከምንችለው ድረስ ወንድሜ እስከቻላችሁ ድረስ አግዙኝ፣ ችግር የለውም። ወንድሜ ዳኒ እንግዲህ የሚሆነውን ነገር ሁሉ አብረን እናያለን። እሺ፣ እኛን መርጠው ለኛ ፕሮግራም ጥቆማ ስለሰጠ ግን እናመሰግናለን። አመሰግናለሁ። እኔም አመሰግናለሁ፣ በጣም አመሰግናቸዋለሁ። እንግዲህ ውድ ተመልካቾቻችን ወንድማችን ያለውን ነገር ሰምተናል። እንግዲህ የጠፋችው የተባለችው ፍቅረኛው ናት። በምን እንደጠፋች አያውቅም። ድንገት እናቱ የምትኖርበት ቤት እዛ አስቀምጧት ነው እንግዲህ ለፊልድ ስራ ወደዛ ሄደው ሲመለስ ደግሞ ሊያገኛት አልቻለም። ብዙ ቦታ አፈላልጓል ይሄ ወንድማችን፣ ግን ደግሞ እህት የት እንደሄደች አይታወቅም። እስኪ የስልክ ማስረጃዎችንም እንግዲህ ለማጣራት እንሞክራለን። የት ቦታ ላይ ለመጨረሻ የስልኳ ኔትወርክ ይሰራ እንደነበር እነዚህን ደግሞ አጣርተን መጨረሻውን ከእናንተ ጋር አብረን የምናይ ይሆናል። እናንተ ታዲያ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው መተናል ማለት ነው። አሁን ቤታቸው ነው የምንገኘው። አጋጣሚ ሆኖ በሰበብ አስባቡ እንግዲህ ከቤት እንዲወጡ አድርጓለኝ ወንድማችን። እኛም ካሜራውን ገጥመን ለመሄድ እዚህ ቤት ውስጥ ያው ቤት ተገኝተናል ማለት ነው። በጥንቃቄ ካሜራ እንገጥማለን። ያሉትን እያንዳንዱ ነገሮች እንግዲህ አብረን ነው የምናየው። ወንድሜ ያልኩህን ነገሮች ሁሉ ተጠቀም። መጀመሪያ ስለ ልጅቱ የት ሄደች ጠይቃቸው። በቃ ካሜራ ማይታይ ቦታ ላይ ወይዛ አካባቢ እንገጥማለን። በዚህ እንኳን አይመችም። እዛ አካባቢ እንገጥማለን። ስለዚህ አንተ ሳትፈራ ሳትሸማቀቅ እያንዳንዱ መጠየቅ ያለብን ጥያቄ ሁሉ ጠይቅ። እኛ አለን እዚሁ አካባቢ ሆነን ቁጭ ብለን ላይ ይኸው በስልኬ የተገጠመውን ካሜራ ቁጭ ብዬ ነው የምከታተል። ማስረጃ መያዝ አለብን። ከተጨቃጨቃችሁ በኋላ ወጥ ጥላቸው ውጣ። ተረድተኛል አይደል? ይሄንን አድርግ። ከዛ ውጭ እንግዲህ መልካም ዜና ያሰማልን ነው የምችለው። በጣም ጥሩ። ካሜራማን ካሜራ አዘጋጅና ካሜራ ሰቅለ ቶሎ በል እንውጣ ቶሎ በል።
ስላለች ስለነበር እና የኔ ጉዳይ የእናንተ ጉዳይ አይደለም ማለት ነው። ምን እናደርግልህ? እንዴት ከቤት ትወጣ ዝም ትሏታላችሁ እናንተ? እኛ በምን እናውቃለን? ሳትወጣ በራሱ ፍላጎት የምትንቀሳቀስ ነች። የኔ ጉዳይ እና ለእናንተ ጉዳይ አይመለከታችሁም ማለት ነው? በምን ይመለከተናል? የማንነቷን ማናቅ ሴትዮ እዚህ ቤት ውስጥ መጣ። ቤተሰቦቿም የኔ ቤተሰቦችም ምን አደረጋችሁ? ያዛችሁ ስለሷ ቤተሰቦች ምን አደረጋችሁ? አንተና የማንንም እንትን ሰብስበህ ታመጣለህ እንዴ? ምንድነው የማንንም እንትን ማለት እናንተ ለኔ ምን የእናንተ እቺን ጉዳይ መሸፈን አቷችሁ ነው? ምንም እናደርግልን? እኛ ማንነቷን አናውቅም። ትወጣለች፣ ትገባለች። እሷ ጎረምሳ ነች። ሴት እስከሆነች ድረስ በስርዓቱ መቀመጥ ካለባት ተቀምጣ እናቴ ምን ማለት ነው? አሁን ትገባለች፣ ትወጣለች። እቺ ሊበጣፋችሁ እናንተ የሚያስነካችሁ ነገር አይኖርም። እኛ ምንም የምናውቀው ነገር የለም። የኔስ ጉዳይ ምንም እንትን አይላችሁ? አያገባንም። እናገባን አንተ የራስህ ችግር ነው። አምጥተህ ቁጭ ታደርጋለህ እንዴ? ከየትም አምጥተህ ማንም የጣላት ምን ሰው አምጥተህ የሰው ቤት ውስጥ ትጥላለህ እንዴ? ማንም ይጥላታል? እኔ እኮ ከ8ኛ ክፍል ጀምሬ እኮ አብሬያት እኮ ያፈቀርኳት ልጅ እኛ አናውቅም። ልታከብረን ይገባል። ይሄን ታላቅነት ማንነትህ ልታከብር ይገባል እኮ። እንደ ታላቅነት እኮ ነው አሁን እኮ አክብሬህ እኮ እየጠየቅኩ ያለሁት እኮ ምንም ማክበር ምናምን አያስፈልግም። እንትን አለ አሁን የወጣችበትን ጨምጨምታችሁም ታላችሁ። ምንም የምናውቀው ነገር የለም። ትገባለች፣ ትወጣለች እንጂ እኛ የምናውቃለን። እሷን አንተን እኛ ጠባቂ አለ። እኔም ስራ አለኝ፣ ስራ እንዳለኝ ስራ እንደሚል ታውቃለህ። አይ ዞሮ እናንተ እኮ የሆነ ምስጢር እኮ እንዳላችሁ እኮ ምንም ምስጢር የለም። የምናውቀው ነገር ነው። ካወቅ ደግሞ ጠይቅ ነው። ለምን ጥምዳርጋችሁ ያዛችኋት? አቃኝ እናቃትም የሰውኛ ተሸክመን ነው። ምን እንደሆነች እናውቃለን። ከየት እንዳመጣት እናውቃለን። እኔ ሳላሳዝናችሁ ምን እኛ እንትን ምን አድርገን እሷ እኔ እኮ ለኔ እኮ ህይወት እኮ ናት እሷ እኮ ህይወት ነች ብለህ የምታስብ ከሆነ መጀመሪያውን ተነጋግረህ ከእናት ጋር ቁጭ ብለህ አውርተህ ብለህ ነው አምጥተህ ማስገባት ያለብህ። ከየትም ሰብስበህ በጨለማ ማታ ነው ያመጣታ እንደሰሱ እነሱ ማሰጧት ይቺ ልጅ ተረፍሽ እንዴ? እነሱ ያሰጡበት ምክንያት ሄድና ጣራ ቤተሰቦቿ የጣውላትን እኛ ተሸካሚ ነን። እንዴት ጠይቃለሁ እኔ ብዬ እኛ ያገባንም እሷን እዛው ማታን አያገባንም። የትም መውጣት ትችላለህ ከፈለክ። እሷ ያለባት እኮ ነው እያሳደገች ነው ያለች። አታከብርም እንዴ ለእናት? የሰው ሰው አምጥተህ እዚህ ታስቀምጣለህ እኮ። ታዲያ አሁን ምንም ነገር አላየንም እያላችሁ እኛ አናውቅም። ትወጣለች፣ ትገባለች። ሲመሽ እንደ ጎረምሳ ነው የምትገባው። ሌሊት ነው የምትወጣው። እነሱን አንጠብቅ። እኔም ስራ አለኝ፣ እሷም ስራ አለ። ምን ነቃል? እኛ የምናውቀው ነገር እኛ እኮ የስራው ጉዳይ እኮ አይደለም እኮ እያነጋገረን ያለ ነው። አሁን እኮ ስለ አንድ ሰው ልጅ ቤተሰቦቿ እኮ አሁን እኮ ይሄን ጉዳይ ተሰሙ እኮ እናንተ እኮ እንደሌላችሁ እኮ ወቁት። ምንም የምንመጣው ነገር አለ? ምን አደረግ? የት እናውቃታለን? የማን ልጅ ምን ከየት እንደመጣች የምናውቀው ነገር አለ? ወደ ህግም ተሄደ እኮ ይሄ ነገር እየተጣራ ሲመጣ የፈለግከው ድረስ መሄድ ትችላለህ። እኛ የምናውቀው ነገር እናንተን እኮ ሊያስነካችሁ ይችላል። እንደፈለግ ህግ እኮ ዝም ብሎ ተነስቶ ከመሬት ተነስቶ ስለሆነ ያስ መንግስት እኔስ በሆን ካለ በመወዳ ሚስቴ በመወዳ ጓደኛዬ ስመጡብኝ እንትን እላለሁ። ምን የፈለግከው ማምጣት ትችላለህ። እኛ አላየንም። አንተ ግን እንዴት ነው የምትናገረው? ምንም አያገባኝም አልኩህ። አንዴ ከፈለግክ ውጣ። ቤቱን ተመጣጣ ትችላለህ። የእናቴ ቤት እኮ ነው። ለምንድን ነው እሱን ካሰብክ መጀመሪያ አትሰራም? መጀመሪያ አክብረህ አትገባም ቤት። እንዴት ነው የምመልሰው? እሺ አክብረህ መግባት ነው መጀመሪያ። እኛ ምን አገባን? የኛ የማንም ሸርሙጣ ቤት ሰብስበህ አምጥተኛ ሸርሙጣ ትበላለህ። ለምን ትላታለህ? ሸርሙጣ ነች እንደዚህ ዝም ብላ ምትገባን በላት። ከመንገድ ላይ ይሁን ከየት ሰብስበህ እንዳመጣት እናውቃለን። የትም ትምጣት የትም እኔን ነው እንጂ የምታከብሩት እሷን አይደለም። አንተ ልናከብር ሲገባ የምንችለው እኮ ጥሩ ቤተሰቦቿን በወግ በማድረጉ ሽማግሌ ተልኮ ምን ተብሎ የመጣች ሴት ብትኖር ያው ተቀብለን እንቀበላለን። እቺ ኬት እንደመጣች እናውቃለን። ምን ትስራ ምን ታርግ ወንጀለኛ ብትሆን እኛ እኮ የራሳችን ፕሮግራም እኮ ገና እኮ አለን እኮ። መጀመሪያውኑ አውርተን ነው መምጣት የነበረብን። አያገባንም። ስለ ሸርሙጥናም ሆነ ስለምን የምታውቁን ነገር የለም። አያገባንም። ሸርሙጣ ባትሆን ኖሮ እኔ ያመጣኋት እንደዚህ አይነት ሰው ባትሆን ኖሮ እዚህ እናንተ እንደዚህ ጥምድ አድርጋችሁ ያዛችኋል። ለምን እንደሆነ ነው አናውቃትም። ሰው ደህና ዋላችሁ ደህና አደራችሁ ማለት ሴትዮ እኛ ምን ኬት ነው እሷን እንጠብቃለን? እናንተ ተደህና ዋላችሁና ተደህና አደራችሁ። እሷ የምትፈራው ነገር ሊኖር ይችላል። ምን አስፈራት? አንተ ግን እንደዚህ አይነት ቃል ተማዘሯ ከሆናችሁ የምታወሩ ነገር በቃ ምንም ነገር ውስጤን ሊነካኝ ተሳብኝ ነው። እኔ ላብድባችሁ ነው አይደል? እንዲያብድ ነው። ምን አገባኝ? በሷ ይመጣ ማበር ከፈለክ ይበድ እሺ ይሄ ነገር አይመለከትም። አያገባም። ኧረ ልጅሽ ነው የማንም ሸርሙጣ አምጥቶ እዚህ እኛን ይጨቃጨቃል። እናንተ ስለነሱ ልጃችንን ልጄ ሚስቴን ታውቃላችሁ። ስማኝ ቆይ ታረጋጋ። ምንድን ነው ችግራችሁ እንዴ? ልጅቷ እኮ ጠፋች እኮ። እቺ ልጅ አታሳዝናችሁም? በስርዓት ይዛ ትቀመጥም ነበር። ታዲያ ምን እናድርግ? አታሳዝንም? እሺ ቤተሰቦቿ አሁን ይሄን ነገር ይሄን ጉዳይ ሲሰሙ አሁን 2 ሳምንት ሆኗታል። ከቤተሰብ እኮ አንተ አላስተዋወቅከኝም። አመጣሃት አምጥታ አስቀመጥካት። እሷ ማታ ብትቀመጥ ምን አለች? ሰላምታ የላት ምን የላት። እኔ እኮ እንትን የለኝ እኮ ያለችው እኔ በክላሴ ውስጥ ነው ያለችው። ምን ነካቻችሁ?
እኔ እኮ ማሳድጋችሁ እናንተን ነው እንጂ ሚስትህን እኮ ራስን ሳችል አምጣ አላልኩም። ምን አይደል ለጊዜውስ ብትቀመጥስ ምን ችግር አለ? ለምን ትቀመጣለች? ስራ ሲኖራት ነው ከኔ ጋር የምትቀመጠው። አንተ ስራት ይኑርክ። አንተ መጀመሪያ እሱ ግን እንደዚህ ለሱ እንደዚህ ወገነሽ የምትይው ለምንድን ነው? ወገኔ አይደለም። ሰማኝ፣ እኔ እናትህ ነኝ አይደል? አክብረኝ። እናት ክብር ይገባታል እኮ። ላክብርሽ የምችለው እኮ እኔ የማመጣውን ነገር እኔ እንትን የምለውን ነገር ትቀበይኝ እኮ ነው የማከብረው። እኛ የታየናት አሁን ይሄን ቢያስብ ነው ነገም እኮ ነው ያመጣል። አንድ ለሱ ብቻ ይዘሽ አንተ ይዘሃት ሂድ ወይ ሌላ ቦታ አስቀምጣት። የምናውቀው ነገር የለም። አሁን እኔ እኮ ነገ ጠዋት እኮ የሆነ እርምጃ እኮ ልወስድ እችላለሁ እኮ እዚህ ቤት። ምን አይነት እርምጃ ነው የምትወስደው? በቃ የምወስደውን ወስዳለሁ። እኔ ነኝ ቀድሜ የምወስደው። 2 ሳምንት እኮ ነች ሊተጠፋች እኮ። ለምን አስራራው? ወይ አንተን ያናግረዋል መጀመሪያ። እሱን ላናግር። ሰማኝ፣ እንደ እናትነቴ ታከብረኛለህ። አለዛ እሷን ትወጣለህ። በቃ ከቤት እኔ አላባት ነው ያሳደግኳቸው አይደል? ስንት መከራ በልቼ ነው ያሳደግኳቸው። አሁን እኮ ህግ ቦታ ትሄደ እኮ እንደሚያስገኛችሁ አታውቁም? ታውቃላችሁ? እሺ ማን አንተ ነህ ህግ ቦታ የምትወስደው? መጀመሪያ ህጋዊ እኮ ሚስት አላመጣህም አንተ። እኔ እንደ ክፉ እያየችኝ ወይ ከተቀመጠችበት አትነሳ፣ ሰው ቀን እንትን ብላ አታይ፣ ለሰው ስርዓት የላት፣ ለራሷ ስርዓት የላት። ምን ማለት ነው? ወንድ ነው አምሽቶ 6 ማንኛውም ነገር ማውቀው እኮ እኔ ነኝ እኮ 6-7 ሰዓትኛ በር መክፈት አለብን ለሰው 7 ሰዓት መጣች ምንም መጣች እቺ ልጅ እስከምትረጋጋ እኛ አንተኛ የመጠበቅ እንትን አላችሁ። ከቤተሰቦች ታለች ሰው ከሆነች በጊዜ አገባ ወይ ዳኒ ስማኝ አንተ እኔ አሁን ቆይ ታስሰኝ እኔ አለዛው ሁለታችሁንም ሰማኛለህ አይደል እንዴ? አይደብርህም? አንተ ምንም የሚደብረኝ ነገር የለም። አንተም የራስ ጉዳይ ነው ዘመድ ትችላለህ። የራስ ጉዳይ አንተ ማንም እንትን እንዲያመጣ ሁለታችሁንም አስወጥቼ ነው የምኖረው። አንተ አይደብራችሁም እንዴ? ምንም አይደብረኝም። ጋለሞት አምጥተህ ከየትም ደግሞ ጭራሽ አይደብራችሁም? ጭራሽ ትደበደብ ትፈልጋለህ? ስርዓት ይኖር አለዛ አንተ ራስህ መውጣት ትችላላችሁ። እናንተ ራሳችሁ መውጣት ትችላላችሁ። አስወጣና ይሄን ይቀር መውጣት ትፈልጋላችሁ። ምን ጎበዝ መውጣት ትችላላችሁ። በቃ እናት ታስወጣለህ እና ፖሊስ ይዞልኝ ይመጣል። እዚሁ ትቀመጣለህ። ልጅቷን ደግሞ የት እንዳደረክ እንደው እዚህ ታስወጣችኋት እኮ ምን አደረጋችሁ? እንደ ክፉ እኔን አይተህ ነው አይደለ? ወንድምህን እንደ ክፉ አይተህ ነው። አሬ ይሄ ሰው አይደለም። ስርዓት ይኑር በቃ ስርዓት ይኑር። አንተም እንዳነሳው በስነ ስርዓት እንነጋገር። እኔ ወገነሽ እንዳያሽ ማለት ነው። እኔ ግን ነገ ጠዋት አንተም ልጅ እንዳይጸጽትሽ ማለት ይጸጽትሻል። ይሄ ራሱ ምንም አታውቅም። ልጅቷንም የሆነ ቦታ አድርጋታል። በቃ አንተ ማለት ነው ጓደኛዬ እኮ ነች። ሚስት ናት። ጓደኛዬ ናት። ሚስት አይደለች። የስንት ዓመት ጓደኛዬ ቅምጥ ነው ያመጣሃት። ልትቀበይልኝ እኮ ይገባል እኮ ለሊት 8 በር እየከፈተች እሷ መሰከት አለባት። በሰዓትም ትምጣ ምንም ትምጣ መቀበል አለባችሁ። በቃ እኔ ነኝ ያመጣኋት አይደል? መቀበል አለባችሁ። ያንተ ሰራተኛ ነን እኛ። ለምን ደማ ተቀበሏት? ምን አገባን? ወይ ስማኝ አንተ። እኔ እኮ መጀመሪያ ስታመጣት ወይ ጓደኛዬ ናት ወይ ሚስቴ ናት አላልከኝማ? ውጪ ነው ሚስትነት የሚሰማው። ቤተሰቦቿ እኮ የልጅሽ ሚስት እየተባልኩኝ እኮ እኔ እንደኩ እየታየው መግቢያ የላትም። አመጣኋት ካሌላት አብረህ ሄደህ መኖር ነው። ስለዚህ ለትንሽ ጊዜ ብትቀመጥ ጭራሽ እኔ እናትህ ልታስወጣኝ ነው የምትፈልገው? እኔ እናትህ ልታስወጣው ምንድን ነው ያልከው? አሁን ሰማኝ መጀመሪያ። ኧረ እናንተ ምን አይነቶቹ አረመኔዎች ናችሁ ግን? እንደው እናንተ የፈለግከው ይዘህ መውጣት ትችላለህ። እኔም ነኝ አንተም እኔም ነህ። እኔ ራሳችሁ ጉዳይ እርግበ የትም ድረስ እንዳሰብ ፊት ላቃ ስለሆነ ያመጣባትን ከጎዳና ያምጣት ወይ ከቡና ቤት ያምጣት። የምናውቀው ነገር የለም አይደለ? አንቺ ተወጫለሽ አይደል ያለኝ። እኔ ደግሞ በፖሊስ ነው የማስይዘው። ልጅቷንም የት እንዳደረገ ደግሞ ያመጣታል። እኔ ላይ አይደል እያላከከ ያለው። ስለዚህ ቀላል ነው። እሱ በራሱ ፍላጎት እንደፈለገ እየሆነ እኛ መጫወቻ ነን እንዴ? እሱ ነግቢ በቃ ማለት የሄደበት ሄድ እዛ የራሱ ይሄ ነው ድሮ ነው። ጭራሽ እኔ ላይ ደግሞ የደነፋብኝ። ኧረ ተይ በቃ የራሱ ጉዳይ እንደፈለገ ይሁን። እኛ ለማንኛውም ምን እናውቃለን? ምንም ነገር እንዳትል። አሁን እኔ ላይ አይደል እየደመደመ ያለ እኔ ላይ ደግሞ እሱ ራሱን ነው ደግሞ ወንጀሉን እሱ ላይ ነው። እንዴት አድርገን በቃ አንተ ምንም ነገር መናገርም የለብህም እንዳትፈራ። ምንም ነገር በቃ እኔ ምን በስብሳለች እሷ እስካሁን ምን ዋስ ነው እና ራሱ ይጠየቃታል። እንደዚህ አይደለ እኔ ከቤት ለማስወጣት ፍላጎት ያለው እሱ ደግሞ እቺ ያመጣትን ቆሻሻ ደግሞ በሷ ያገኛታል ዋጋው። ምንም ነገር እንትን ግን ድንጋይ ምናምን በደንብ ድንጋዩን አንስተን ጫን ነው የምናደርግበት። ማንም እንዳይነቃብን አፈሩን በደንብ እንጨንበታለን። የራሱ ጉዳይ
እንግዲህ ውድ ተመልካቾቻችን አንዳንድ ነገሮችን ለማየት ሞክረናል። አንዳንድ ማስረጃዎችንም ለማየዝ አንዳንድ ነገሮችንም አይተናል። ብቻ ግራ የሚያጋባም ነገሮች አሉ። ያው ብቻ ማጣራቶችን አድርገናል። ምን እንደምላቸው አላውቅም። ያው መጨረሻውን ሳናይ ስለማንፈርድ ማለት ነው። እኛ ግን በደንብ ማስረጃ ይዘናል። ማስረጃ ታጥቀን ነው ቤታቸው የምንገባው ማለት ነው። አብረውን የህግ አካላት አሉ። ምንም አይነት ስጋት እንዳይገባችሁ። ያው እንደተለመደው ለማጣራት እንሞክራለን። ይሄን ነገር እቺ ልጅ የሆነችውን ነገር ለማጣራት እንሞክራለን። ያው አይታችሁታል እናንተ ቪዲዮውን፣ ግን እኛ ደግሞ ገብተን እስኪ እናጣራ። ምንድነው ሲንሾካሾኩ የነበረው? እነዚህ ነገሮች አንድ ላይ አጣርተን አሁንም ለእናንተ የምናቀርቡ ነው የሚሆነው። እስከ ፕሮግራም ፍጻሜትም እንዳትሄዱ ተከተሉ። እዚህ ግቢ ነው አይደል? ቅድም መጣናል እዚህ ቤት። ይሄ ነው ቤቱ። ቆይ እሱ ጋር እዚህ ቤት እኛ ነን። እንዴት ነው? ከፍተው ትችላለህ ወንድሜ? ክፈተውና እናውራ። ማን እንደሆንኩኝ ታየኛለህ ወንድሜ። ሰላም ነው? እንዴት ነህ? ወጣ ብለህ ተናግረኛለህ። እንዴት ነህ? ሰላም ነህ? ወጣ ብለህ ችግር የለውም። እኔ ልዑል እባላለሁ። እዚህ ጋር ካሜራ አለ። ሰላም ነው? ካሜራ ነው ደግሞ። እንዴት ነህ? የምን ካሜራ ነው? ሰላም ነው? እኛ ከሚዲያ ነው የመጣ ነው። ቅድም ያልነገራችሁንማ ታዲያ ለምን ትመጣለህ? ልክ ነህ። ያው የቤተሰብ ፕሮግራሞችን ነው የምናዘጋጀው። የቤተሰብ ፕሮግራሞች ላይ የተለያዩ ሽልማቶችን ለቤተሰብ ለመሸለም ያክል ነው። እኛ ምንም የምንሸልመው ነገር የለም። እኛ ሽልማት ምናምን እንደዚህ እዚህ ጋር ወይዘሮ አበሩ ቤት ጋር ነበር ነው የጎረቤታቸው ቤት እና እዛ ሰው የለችም እኮ ታዲያ እሷ ጋር ትሄዱ። እዛ ጋር ነበረ ሶፋ ሽልማት ሸልመን ነው የመጣ ነው እንጂ እስከ ዛሬ እንደዚህ አይተን ሰምተን ሰላም ነው እናቴ፣ እንደዚህ ሰምተን አናውቅም። እግዚአብሔር ይመስገን። እኛ ያው ከሚዲያ ሾን የመጣ ነው። ያው የተለያዩ ሚዲያዎችን ስራዎችን እናዘጋጃለን። መቼም ኢቢኤስ ታያላችሁ አይደል? እንደዚህ አይነት ፕሮግራሞች ነው እናዘጋጃለን። አንተ ማክስ ሸፍነ ፊትን ሸፍነ እኮ ፊቴን የተሸፈንኩት። እኔ ማውራት ከፈለክ ማለት ካሜራህን ወደዛ አድርገውና ጠይቀኝ። የምጠይቀኝ ችግር የለውም። ካሜራው እኮ ያው የእናንተን ፍቃድ ለመጠየቅ ያክል ቅድሚያ ነው መጠየቅ የነበረበት። ትክክል ነው። ችግር የለውም። ካሜራውን እንኳን ያው እኔም እንደዚህ ልሸፍነው እችላለሁ። ያው እንዳልኳችሁ የመጣሁት ከሚዲያ ነው። የተለያዩ አይነት ፕሮግራሞች እናዘጋጃለን። ለቤተሰብ የሚሆኑ የቤተሰብ ጨዋታዎችን፣ የቤተሰብ ወጎችን፣ ስለ ኑሮ ውድነቱ፣ ስለ ብዙ ነገር ነው የምናወራው። እና ኑሮ ውድነትን ሰማይ ቆይ ችየው እየኖርኩ ነው። ስለዚህ ደግሞ እኔ ሽልማት ምናምን በነገር ነው እናንተ ልትነግሩን አትችሉም። ስለ ኑሮ ተከክል ነው። በማየው ራሱ ደስተኛ አይደለሁም። የእንትና ይበቃናል። ምን ያደርጋል? የሁሉም ችግር ልክ ነው። እዛ የምታየው ነገር እኮ ልክ እኮ ነው። እኛም እንደዚህ አይነት ፕሮግራም ነው ያለን። ትልልቅ ሽልማቶች ነው ያለን። እኛ እንዲህ አይነት ነገር አንፈልግም። በህግ አምላክ ካሜራውንም አጥፋልኝ። እንሄዳለን። ችግር የለውም። መሄዳችን እኮ አይቀርም። እኛ እንዲህ አይነት ወይ ፖሊስ ጋር እንደውል ሽልማት የሚባል ነገር አይመቸኝም። አስፈላጊ እኮ አይደለም። እኔ ወንድም ፖሊስ ጋር መደወል ምን አስፈላጊ ነው? እዚህ ጋር እኮ ተነጋግረን ያለ ፈቃዳችን እኮ ነው ቤታችን የመጣችሁት እኮ። አሁን እኮ ፍቃድ ተጠየቃል። ትክክል ነው። ፍቃድ እኮ እየጠየኩኝ እናንተ ነው። ገብቷችኋል? እኛ ፍላጎት ካሌለንስ ከሌላችሁ መመለሳለሁ። ግን ደግሞ የዚህ ፕሮግራም ተጠቃሚ ሁኑ እያልኩኝ ነው። ምክንያቱም የገንዘብ ሽልማት ነው። የሁለት ወር አስቤዛ ሽልማት አለ። ነው የምኖረው። ሽልማትም አልፈልግም። ልጄም አለ ይረዳኛል። አላባት ያሳደግኩት ልጅ እየረዳኝ ነው ያለው። በጋምላክ ይደልኝ። ትክክል እኮ ነሽ እናታችን። እኛ ደግሞ ሞር ያው ፕሮግራም ነው የምናዘጋጀው። ሌላ የተለየ ነገር የለም። እናመሰግናለን። ፕሮግራሙን ሌላ ቀን ታዘጋጁልኛላችሁ። ምን ችግር አለው እንዴ? ፍላጎት ካሌለኝ እኔ ማለት ነው በቃ እኔ ወንድም ወጣት ነህ አይደል? እስቲ ወጣት ነህ አይደል? ስለዚህ ይኸውልህ ወጣትነቱ እየሰራ አትወጣልም ትወጣለህ። ወጣትነቱ እየሰራ እኔንም እየረዳኝ ነው ያለው። በዚህ ሁሉ መሀል የራይድ ሽልማት ሁሉ አለ እኮ። የራይድ ዕጣ ሽልማት አለ። እንግዲህ አንተም እድለኛ ልትሆን ትችላለህ። የምናወራው የምንጨዋወተው ስለ ህይወት ነው አይደለም? ራይድ ፕሌን ይሁን በቃ እኔ ፍላጎቱም የለኝም። ልጄ እየሰራ እየኖረ ነው። እስኪ ተነጋገሩና ይሻላል። ግን ቀጥሉልኝ። እኔ ካሜራችሁን ወደዛ ካሜራው እኮ ላይ በህግ አምላክ በቃ እንደውም በሩን እንዳልዘጋባችሁ እኮ። አሁን እስኪ እሱ እኮ 10 ደቂቃ ብቻ ነው እኮ የምቆየው።
እንዳላያችሁ ነው። እኔ እንደው የምፈልገው ቆይ እስቲ ተረጋጊ እናቴ። ከ10 ደቂቃ በላይ እኮ እኛ እንኳን አንቆይ። እሺ 10 ደቂቃ ይፍቀዱልንና እንጫወት። ምንም አያስፈልገንም። በምንድን ነው የማሰማኝ? እንደ እናቴ ያግዙን እንጂ ስራ እየሰራን እኮ ነው። እኛ ህግ ታከብራለህ። ትክክል ነሽ እኮ እና መጥቶ በር ማንኳኳት ራሱ ማለት ነው። 5 ደቂቃ ምናምን ከሆነ 5 ደቂቃና 10 ደቂቃ ይሄን ችግር የለውም እናቴ። ፍቃድሽ ነው። ሄኖክ አንተም ከነሱ ጋር ልትደበል ምናችን እናውቃለን እኛ። እስቲ መታወቂያን እንኳን አሳየኝ። እንደሱ ነው እኮ የሚባለው። እንግዲህ አለመምጣቱ የመታወቂያ በደንብ ነው የሚያሳየው። እዩትና ታውቀዋለህ አንተ ያው ምንድን ነው ሲጀመር ማለት ነው። አሁን እሱ ጋር ተሸፋፋ የሰው በር እንደዚህ መንኳኳት የለበትም። ትክክል ነው። ትክክል ነው። በቃ እንያቸውና ካልሆነ እንትን ግን ልናቋርጠው እንችላለን። ካንቺ ይቻላል። እኔ ፍላጎቱም የለኝም ስላልክ ነው ሄኖክ። ይሄ በአንተ ላይ እንዳይደመደም እኔ በድህነቴ መኖር ነው የምፈልገው። እሺ እንግባ። ሰላም ለዚህ ቤት። ሰላም እንግዲህ ውድ ተመልካቾቻችን ያው ቤታቸው ገብተናል ማለት ነው። በመልካም ፍቃዳቸው ከብዙ ጭቅጭቅ በኋላ ነው እንዳያችሁት። ያው እኛም አንዳንድ ጨዋታዎችን ተጫውተን ተነጋግረን እንግዲህ ሽልማቶቹ ለእናንተ ናቸው እንዳልኳችሁ ነው። እዚህ ወይዘሮ አብሩ ቤት ሶፋ ሸልመናል። ጎረቤት ናት መቼም ለእናንተ አይደል? ለዋሽ አልችልም። ይሄንን መጠየቅም ትችላላችሁ። ሶፋ አይደለም ፕሌን ሽልማት ብያለሁ። በጉልበት ስለገባህ ነው አሁን ደግሞ አይደል? ኧረ ምንም እናቴ ጉልበት አይደለም ይሄ። አሁንም ቢሆን እንደ ጉልበት አትቁጠሪው። ምክንያቱም በጉልበተኛ አይደለሁም እኔ ልጅ ነኝ። ለእርሱም ልጅ ለእርሱም ወንድም ነኝ ነው። ግን እኔ አሁን ትክክል እኮ ነሽ። ልጆቼን ያሳደግኩ ነኝ። ትክክል ነሽ። 4 ዓመት አባታ ያላችሁ ልጆች አሳድጌ አሁን ደግሞ ፈጣሪ ብሎ ጥሩ ነገር ያው ሽልማቱ እኮ ትክክል እኮ ነው። አቅም ያላችሁ የላችሁም የሚለው ነው። ደሃ ናችሁ አይደላችሁም ሀብታም ናችሁ ብለን እኮ አይደለም። ገብቶሻል ናቲ? ፕሮግራም ነው የምናዘጋጀው። ያው ቀድመን መናገር ነበረብን። ትክክለኛው ነገር እሱ ነው። አጋጣሚ ሆኖ ደግሞ ወይዘሮ አበሩን መልካም ጎረቤት የአንቺ መልካም ጎረቤት ካለሽ እስኪ ጠቁሚን ስንል እርስዎን ጠቆመች። ጎረቤት ወይዘሮ መቤት እሷ ጋር ገብታችሁ ብትሸልማት አንድ ደስ ይላል። እሷ እኮ ተሸልማለች እኮ። አልተሸለመችም። አላየውማ እኮ አላዩም። መጣው አላዩም። አሁን እኮ እዛ ነበርን እኛ እኮ። ከዛ ደግሞ ወይዘሮ መቤት የምትባል መልካም ጎረቤት አለች አሉኝ እርስዎን። ስለዚህ እኛ ከዛ ተነስተን እዚህ መጣ። ሌላ ምንም የተለየ ነገር የለውም። እናመሰግናለን። እኛ በፊት ነበር፣ አሁን ጥሩ ኑሮ ላይ ነው የምንኖረው። ያንተም በፊት ይረዳል። በእርግጥ ሽልማቱ ልክ እኮ ነው። አሁን እኛ እኮ ሽልማቱን ማበረታቻ ነው እንጂ እኛ አሁን እንዳልኩት ነው። ሀብታም ደሃ ጥሩ ኑሮ ይኖራሉ አይኖሩም ብለን እኮ አይደለም እኮ ናቲ። አሁን ሶፋውን ምኑን ትተህ ሚሊዮን የምትሰጠኝ ከሆነ እቀበልሃለሁ። ደስ ይላል። እንግዲህ እንነጋገርና እንጨዋወትና እንግዲህ ሚሊዮን ነው የቸገረውት። ሚሊዮን ይሻላል። ጥሩ ችግር የለውም። እንነጋገርና ችግር የለውም። ሚሊዮኑም ቢሆን እሰጥዎታለሁ። እንግዲህ ካለኝ ከሌለኝ ሽልማቱን እምቢ ብለሽ ሚሊዮን ገባሽ ልትለኝ ነው አይደል? ችግር የለውም። እንግዲህ እናታችን እስኪ በቅድሚያ ያው ሰምቻለሁ ስለርሱ ወይዘሮ መቤት እንደሚባሉ እስቲ ወንድም እንተዋወቅ። የኔ ኩባላል ነው። እሺ እናቴ ነች እሷ። ረጅም ዓመት ያላባት ነው 4 ዓመት ያሳደገች። እግዚአብሔር ይመስገን ራሳችን ችለን እየሰራን ነው። አሁን ስራ ላይ ናችሁ፣ ያገዛችኋል። እሷም ትሰራለች። በጣም ደስ ይላል። እሺ እናቴስ ያው እኔም እንደምልህ በፊት ያው ችግር ነው መቼም ታውቀዋለህ፣ የኑሮን ነገር አሁን ቢብስም ማለት ነው። አሁን ከብዷል። ቢከብድም እኔም እሰራለሁ፣ ልጄ የሚሰራል እግዚአብሔር ይመስገን። በጣም ሽልማት የሚሉት ነገር ግን አያለው በየሚዲያው ግን እኔ አይዋጥልኝም። ውሸት ይመስልሻል? በቃ አይመስለኝም። አንዳንዴ እንደውም እኔ የመንገድም ጫማ ለማሳየት እኔ እንደዛ ነው የሚመስለው። ለምን ብዙ ተቸገሩ አንዳንዶቹ አምናለሁ። እኛ ደግሞ ውሸት አይደለም እውነቱን ነው። ሽልማቱ ለየት ያለ ሽልማት ነው። የኛ ሽልማት እንደውም ይገርማችኋል። ያው መጨረሻ ላይ ታዩታላችሁ። እና እንዴት ነው ያላባት አሳደግኳቸው ብለውኛልና እንዴት ነበረ? ያው ሰው ቤትም ሰርቼ ልብስ አጥቤም ሰው ቤት እንጀራ ጋግሬ ማሳደጊያቸዋለሁ። አሁን አንዱም ውጪ ነው ያለው፣ ስራ ላይ ነው እየሰራ ነው። እና አሁን ደግሞ ያንን ከቤት ውጭ ነው ውጭ ሀገር? ኧረ እዚሁ አዲስ አበባ ውጭ ሀገር ማሪዮን ችግር እኔንም ይወስደኛል ሊሆን ይችላል። እኛ ነበር መጠን እንሸለም ወደ ሸልማቸዋል የሚታወቀው እኔንም ቤት ልኝ ይሆናል እናንተ። እና እኔ ልጆቼ እግዚአብሔር ይመስገን እየሰሩ ነው። አሁን እርሶን አሳርፈዋል? አዎ እኔም አልሰራም፣ ቤት ነው ሙሉ። ያው እነሱ ሰርተው ከገቡ የእነሱን እጅም ከመጠበቅ እያልኩ አንዳንድ ነገሮችን አደርጋለሁ እንጂ አሁን ደግሞ እነሱ ለወግ ለማድረግ እንዲደርስልኝ ነው ደግሞ ሄኖክን የምፈልገው።
ያንኛው ልጅስ? ያኛውም ያው እኔ እንጃ የእሱን ብዙም ወጣ ወጣ ስለሚል የስራው ባህሪ ነው ወጣ ወጣ የስራው ባህሪም ነው ባህሪውም ያው ከሄኖክ ጋርም አንድ ላይ ስለማይሄድ አስቸጋሪ ነው። አንተ በጉልበት እንደገባኸው አስቸጋሪ ነው። አስቸጋሪ ልጅ ነው ይሆናል እንግዲህ ያው የእናት ሆድ ዥጉርጉር ነው ይባላል። አንዱ አስቸጋሪ አንዱ መልካም ነው የሚሆነው ነው። ግን አሁን በቃ የሆነ ባህሪ ያለው እሱ አንዴ መለስ ይላል፣ አንዴም ያው ጓ ነው። እሱ ግን ይሄው የመጀመሪያ ልጅ ነው እሱ የመጨረሻ ልጅ ነው። የመጀመሪያ ነው ታላቅ ነው። ኦኬ ታላቅ የመጀመሪያ ለዛ ነው ታዲያ ተወዳጅ ሆንከው። ታላቅ ነው ይችላል እንዴ ልጅ እንዴ? ግን ያው ኃይለኛ ስለሆነ ነው ያኛው ቦታም ስለማይሰጣል። ኦኬ የስራው ባህሪ ነው። የስራው ባህሪም ሊሆን ይችላል ነው። ግን ብዙም አንዳንዴ እኔ ደግሞ አልረዳውማ በቃ ነው ያቸገረኝ ስለሆነ ማምሸቱ በጣም ያናደኛል። ያው ለምን እሷ አድሮ መግባት ነው 6 ሰዓት 7 ሰዓት ትጠብቃለች። እኔ በዛ ሰጥተኛለሁ። እሷ ደግሞ ያው እናት ነችና ቁጭ ብላ ትጠብቃለች። እኔ ደግሞ ለምን እናተኝም ብዬ ከሷ ጋር ጣላለሁ። ከዛ ከሱ ጋር ደግሞ እንጨቃጨቃለን። ተካለ ለምን ታመሻለህ? ለምንድን ነው የስራው ባህሪ ነው። እናንተ መረዳት ነው እሱ። አይ ከስራ ውጪ ነው አብዛኛውን የሚያመሽበት። ያው እኔስ እወጣለሁ አንዳንዴ ያመሻለሁ። እኔ በማየው ሰዓት እኩል መግባት እኮ እየቻልን አንድ ሰፈር ላይ አምሽተን እንኳን ይገባል። 6 ሰዓት 7 ሰዓት ነው የሚመጣው። በዛ ሰዓት ደግሞ እሷ ቁጭ ብላ ትጠብቃለች። ያው እናት አይደለች ልጅ ካልገባ ግን ያው ክፋትንም ባወራ መቼም የእናት ወድ ታውቃለህ እንግዲህ ትክክል። አባት ቦታ ያሌለው እኔ በአባት እንዳባት ያኛል ብዬ እጠብቅ ነበር። ምን ስራ ላይ ነው አንተ የምትገኘው? እኔ በግል ስራ ነው ንግድ ነገር ነው የምሰራው። የራስህ በጣም ደስ ይላል። እሱ ደግሞ መካኒክ ነው ሁላገር ምናምን ስለሚወጣ ያመሻል። በሱ ችግር የለውም እሱ እናውቃለን። ግን የሰዓት እላፊ የሚያመሸው ነገር ያከብዳል። አሁን እሷም ድንገት ወርቆ የሆነ ነገር ይሆናል ብላ ታስባለች። መንገዳችን እንዳየው ነው አይመችም። ወጣ አስፋልት ላይ ቁጭ ብላ ምን ብላ ትጠብቃለች። እኔ በዛ እናደዳለሁ። ከዛ ከሱ ጋር ደግሞ እንጨቃጨቃለን። እንዴት ታዲያ እስከ ዛሬ አላገባችሁም? እጮኛ የላችሁም ነው? እንዴት ነው ከእናት ጋር በዚህ እድሜ? እኛ እንኳን እኮ ከእናት ጋር እንኖር ትንሽ ጊዜ ነው ብዙም መውጣት አይቀርም። ኦኬ እንጠብቃለን። ለሰርጉ ካሁኑ እንጠራ ታዲያ? ኧረ ችግር የለውም እንጠራለን። ካሁኑ ጠርተናል። ጸባይህን እያሳመርክ ተጎዝጎዝ። እንግዲህ ዴት እናደርጋለን። በፊት በጉልበት ከዛን ጉዝጉዝ ነው። አሁን ለስለስ አልኩኝ አይደል? በጉልበትም እኮ አይደለም እኮ። እና እንዴት ነው አሁን ይበቃናል። በቃ ሽልማቱን ይብቃል። አሁን አይበቃችሁም? አትወጡልንም? ውጡ አይባልም፣ ግን ትወጣለን። ጥሩ ነው እላለሁ። በጣም ጥሩ ነው። ትክክል ነው። ያንኛው ልጅ አላገባም? ሁለታችሁም አላገባችሁም? አላገባንም። ግን ጓደኛ እንደ ይችላል አትነው አላውቅም። አንተስ እንዴት ነው? ጓደኛ አለ? እኔ አለች። በጣም ደስ ይላል። እና እናትን አስተዋውቀዋል? አይ አላስተዋወቅኳት። ለምን? ለአንተ ነው ያለው እንግዲህ ለኔ አላስተዋወቅኝ። እስከ ዛሬ ተናግሮ ያውቅም? ይሄንን ሚስጥር እያስወጡ ነው። አይናፋር ነው ይሄ ልጅ አያገባም እያልኩ እንደውም ምን ይሻለኛል እላለሁ። በቃ አንተ የወት ታሪክ ነው በቃ ጥያቄ አይመጣው የኔ ጌታ አይበቃም። ችግር የለውም። አሁን እስቲ አንድ ጥያቄ የመጨረሻ አንድ ጥያቄ ልጠይቃችሁ። የመጨረሻ ያው እስካሁን መልሳችሁልኛል በቅንነት፣ እሺ ደግሞ በቅንነት ትመልሱልኝ እንችለው ከሆነ ችግር። እሺ አይ ቲንክ ወንድም አለ፣ ታናሽ ወንድም አለ ዳኒ አይደል? ዳኒ። ያው ስለ ዳኒ አውቃለሁ። በነገራችሁ ላይ እንደምታውቀው ስለ ያው የዳኒ እናት መሆኑን እርስዎን አውቃለሁ። እዚሁ አካባቢ አልጠፋም። ያው አታውቁኝ ይሆናል እንጂ በቅርቡ ዳኒ አንዲት ፍቅረኛ ሴት እዚህ ቤት ይዞ መጥቶ ነበር አይደለም? ነበረች መጣ ነበር አይደል? ታዲያ ለምን አላውቅም አልከኝ ቅድም? ማለት ጓደኛ አይደለችም ብዬ ነው የማስበው። ጓደኛው አይደለችም፣ ፍቅረኛ አይደለችም። እኔ አሁን ስለኔ ጓደኛ ምናምን ያውቃል፣ እነግረዋለሁ፣ እናወራለን እንደዚህ ብቻችን እንደዚህ ነው። መጣ ነበር አይደል? እዚህ ቤት መጣ ነበር። ዝም ብላ ትወጣለች፣ ትገባለች። አመጣ አስቀምጣት ሄደ። ምን ብለን እንንገር? አሁን ልታወጣጣ ነው የመጣው? ምን ሰራት አይኖርህም አንተ? ምን ነው መወጣጣት እኮ ለምንድን ነው የመጣው? ነበረች አልከን እኮ አሁን። አዎ ከሆነ ሄዳ ነው የለችም። አናውቅም። እኔ እንዳልሰድብህ እንዳላስቀይምክ ማለት ላስቀይምህ ምን አስቀይምሃለሁ። በሩን ከፍትልሃለሁ፣ ትወጣለህ። በቃ ሌላ ነገር ምንም እንዳትጠይቅ። ለምን? በቃ ስለሷ ስለ ሽልማት ነው የሽልማቱ ጥያቄ እኮ ይሄ ሊሆን ይችላል። ቆይ እዚህ ቤት ውስጥ ነበረች አይደል? አሁን ደግሞ የለችም ማለት የለችም እኮ። የት ነው የሄደችው ነው ጥያቄው። ማለት ስትመጣም ዝም ብላ ድንገት ነው የመጣችው። አመጣት ማታ ላይ እንደዚህ ከቤተሰብ ጋር ጣልታ ነው ምናምን እዚህ አንድ ተወሰነ ጊዜ ትቀመጥ ምናምን ብሎ አመጣት። ራሱ ክፍል ነው ራሱ ክፍል አለ።
እንደሱ ነች። በቃ ተመሳሳይ በጸባይ ነው ያላችሁ። ይወጣሉ፣ ትወጣለች፣ ትገባለች ምናምን የምናውቃት ነገር የለም። እንዲህ በፊቷን እንኳን በደንብ ያት ብትለኝ ይችላል አውቃት ይችላል እና ታሳይ እንዴ እኔ እኮ ግራ እየገባኝ ነው እኮ ያለሁት አሁን። አልገባኝም። ግን አንተም ለምን አንተ የሰዎችን ህይወት ታሪክ በጣም እንትን እያልክ ነው ያለው ነው አይደለም? ስራ በሄደበት እቺ ልጅ ጠፍታለች። ትጥፋኝ የምናውቀው ነገር ታውቃለህ እንጂ ታውቃለህ፣ በደንብ ነው የምታውቀው። በደንብ ምንም አያውቅ። ይልቁን ይላልች ትመጣለች፣ ይልኝ ማታ ትገባለች። 3 ሰዓትም 4 ሰዓትም ከዛ በፊትም በኋላም ትገባለች። ምን እየሰራች ነው እስከ 4 ሰዓት የምትቆየው? የት እንደምትመሽ አናውቅም። እዚህ ቤት ከመጣች ገና ልጅቱ 1 ሳምንት ነው አይደል የመጣች የነበረው። አሁን 2 ሳምንት አልፏል ከጠፋች። 3 ሳምንት ነው ጠቅላላ አውቃለሁ። እኔ ዝም ብዬ አይደለም የመጣው። ማን ያለ ሳምንት ተቀምጣለች እዚህ እናንተ ቤት ውስጥ። ሳምንት መረጃ አለክ? አዎ በደንብ። እሺ ሳምንት ሊሆን ይችላል፣ ግን ሳምንት ሊሆን ይችላል ማለት ብዙ ቀን በስርዓት አናግረንሃል። ካሁን በኋላ ላለው ግን ያው ጸብ ነው የምትፈልገው መሰለኝ። እኔ ጸብ አልፈልግም አይደለም። ሳምንት አናግረን አንተ ማን ልኮ ነው የመጣው ታዲያ? እኔ ምንም አይነት ጸብ አልፈልግም። የኔ እናት እሱ ነው ይላከህ እንዴ? ነው በጭራሽ። ለምን ነው ይላከህ መሰለኝ? እሱ ለምንም አይልከኝም። እኔ ማንም አላከኝም። እውነቱን ለመናገር ግን መርማሪ ጋዜጠኛ ነኝ እኮ እኔ አላኩም። መርማሪ ጋዜጠኛ ነኝ። ስለዚህ ትክክለኛውንና እውነተኛውን ነገር በማሳወቅ ልጅቱ የት እንዳለች ልትነግሩን ይገባል። እኔ እንዲህ አይነት ጋዜጠኛ ሰምቼ የማላውቅም። ይሄ ጋጠወጥነት ነው ሲጀመር ማለት ነው። ይሄ ጋጠወጥነት አይደለም ነው በቃ እንዴ ጋጠወጥነት አይደለም። መጀመሪያ ሌላ ታሪክ እየጠየቀኝ በጭራሽ እኔ ሌላ ታሪክ አይደለም የምጠይቀው እኮ ትክክለኛው ጥያቄ ነው እኮ እየጠየኩ ያለሁት። ምንድነው ታዲያ ከእኛ የምትፈልገው? ልጅቱ የት ነው ሄደች? እሺ አላውቅም። እዚህ ቤት አልነበረችም? ሳምንት ሙሉ ነበረች እኮ። ሳምንትም አይደለም አንድ ቀንም አላየናት። እሷ እኮ የምትገባው እኮ ዞሮ ማለት መጀመሪያ እንትን ከመዝናኛ ሚዲያ ነው የመጣሁት አልክ። አሁን ደግሞ መርማሪ ወንጀል እንትን ነኝ ጋዜጠኛ ነኝ አልክ። አንተ ስንት አይነት ሰው ነህ? 2 አይነት ሰው ነህ ባንዴ? 10ም ሊሆን ይችላል። እንዴት ገብቷል? 10 አይነት ሰው ነው። አሁን ስለስገባን ነው መብት ያገኘው። ይሄ በመብት አድርገህ እንዳትጠቀም። መብት አይደለም እኮ ጥያቄ እኮ ነው እኮ እየጠየኩ ያለሁት። ምንም አትጠይቀኝም። ካሁን በኋላ ላለው ነው ያስወጣሃለሁ። ለምን ታስወጭኛለሽ? እንደውም ልጄ ተኝቶ ነው ያለው። ውጭ ነው ያለው ብዬ አልነበረ? ተኝቷል። እንደው ከሆነ ይተኛ። ምንም እኮ አሁን እኮ ይተኛ አይደለም። የህይወት ታሪክ አይደለም ጠይቀኝ የመጣው። ምን አይነት ጋጠወጥነት ነው? በጣም ጋጠወጥ አይደለም። በቃ እና ምንድነው ስነ ስርዓት ይዛችሁ የጠየቃችሁትን መልሱ። መለስልልህ እኮ ለምን ማስፈራራው? ከዚህ በላይ ምን ላድርግ? ለምን ማስፈራራ? እያስፈራራኝ ነው እኮ። ስነ ስርዓት ያዝ እንጂ አንተ ነህ ስነ ስርዓት ማለት ያለብህ። በስነ ስርዓት ነው ያሳደግኩት። ምን ያደረኩ? ሰደብኩ? ተናገርኩ እኮ መናገር ማትችልም። የጠየቀውን ጥያቄ ይኸውልህ፣ ሰው ነው እኮ የጠፋው አይደል? እኛ አልሰማንም። አንተ በዚህ መንገድ ገብተህ ነው እንዴ ስለ ሰው መጥፋት? ስለ ሰው መጥፋት ጠይቃለሁኝ። በምን መንገድ ገብተህ መጀመሪያ እንደዚህ የፖሊስ አካል ነኝ ወይ የመንግስት አካል ነኝ ብለህ ለምን እልሃለሁ? ለአንተ የማስረዳት ግዴታ አለብኝ? እኔም ግዴታ የለብኝም ማለት አንተ መናገር ታዲያ እንደዚህ ከሆነ እሱን ወደ ሰውን በግድ ትናገራለህ። ጋዜጠኛ ነኝ ብለሃል። ተርፈህ ማለት በፊት ለሽልማት ከዛ ጋዜጠኛ ብለሃል። በህግ አምላክ እኔ ወይ እንዳልደበድብ ያው ቤቴ ገብተሃል አይደል? ስነ ስርዓት ያዝ። እና ዱላ ነው የምትፈልገው? ብሰድብም አልሰማም ብለኸኛል። ትልቅ ሰው ነው አይደል? እንደ ትልቅነት ደግሞ ይከበራል። ታከብራት ይገባል። ትልቅ ሰው ከሆነ እያከበርኩሽ እኮ ነው እናቴ፣ እያከበርኩሽ እኮ ነው። እያከበርኩሽ እኮ ነው። አሁን እኮ ጥያቄ ነው እየጠየኩ ያለሁት። ልጅቱ የት ናት ነው አይደል ጥያቄው? ልጅቱ የት ናት? አታውቁም? ልጅቱ የት ናት ያለችው? እርግጠኛ ነህ? አዎ በደምብ። እኔ እሷ ልጠባቂ አይደለሁ። እኔ ሰራተኛ ነኝ፣ የራሴ ነጋዴ ነኝ። ሌሊት እወጣለሁ፣ ጠዋት 12 ሰዓት ከቤት እወጣለሁ፣ ማታ 3 ሰዓት 2 ሰዓት ነው የምገባው። እሷ ከዛ በኋላ ነው የምትመጣው። ስትነሳ ደግሞ እሷ ተኝታለች። የደበቃችሁት ነገር እያለን እንዳለ እየተሰማኝ ነው። እንደፈለግ የማውቀው ነገር የለም። የተደበቃታለሁ። እሷ ምን አካላምታ እንግዲህ አስፈትሸን በቃ አይደለች። እርግጠኛ ነው ይፈተሻል። ይፈተሽ እንግዲህ ደግሞ አላስፈትሽም። እንደው ምን መብት አለህ ነው? ለምን አታስፈትሽም? አላስፈትሽም ይዘና ወረቀቱ እንትን ካለ ያሳየው መታወቂያ ወንድሜ። እኔ ብቻ ግን ኢትዮጵያዊ መሆንን ነው። ደውያው ከፈለግሽ ደውይና ማለት ነው ነው አስወጥልኝ በያቸውና መጥቶ ማንም ያስወጣኝ። አንተ እንዳሳየህ መታወቂያ ያሳያል። የሥራ መታወቂያ እኮ ነው ያሳየው እኮ። እኔም እኮ አለኝ እኮ። እሺ ደውልና የምትፈልገውን ሰው አስመጣ። የህግ አካላት መጣ ይደውላሉ፣ ይመጣሉ። እስቲ አሁን በቃ ልጄን ተውና እኔን አናግረኝ። አንቺ እንዳናግርሽ ነው የምትፈልጊው? ተነስና ውጣ። አይወጣም እንዴ? ለምን ይወጣል? እሷን ብቻ ማውራት አይቻልም። ጫና በጣም አበዛበት እኮ። እናንተን ትችማሉ አይደለም? ይኸውልህ፣ እሺ ዞር ብለህ ውስጥም ቢሆን ቁጭ በል። ገባህ? እኔና እሷ እናውራ። ምንነት ታውቁ እንዴ? አስገባው እኮ እንደም ይሁን ብዬ ማስገባት የለብኝም ነበር። እኔ መኖር እኮ ነው። ይኸውልህ ወንድሜ፣ ሰምተኸኛል ወይ? ውስጥ ገብተህ ቁጭ በል ብቻዋን ላውራት እያልኩ ነው አይደል? አችልም ወይ ደግሞ ብቻውን እሱን ላውራው። እኔና አችልም፣ እሱንም አችልም፣ እኔንም አችልም። መብት የለህም።
ውጣልኝ። ለምን መብት የለኝ? አሁን እኮ ስለመብት እኮ አለ ጥያቄው እኮ ስለመብት አለ። እንደ አይነት ወራዳ ሰው ነው ልንገርህ። ስነ ስርዓት ያዥ የኔ እናት። እኔ መሳደብ አትችይም። ስነ ስርዓት ቤቴ መጣክ። ስነ ስርዓት አይ እጄን አትጠቁም። ስነ ስርዓት ነሽና ይኸውልህ እኔ በሷ ተነስተህ መቀመጥ ትችላለህ። ቤቴ ነው ከቤቴ ልሂድ። በህግ አምላክ ውጣልኝ። ውጣልኝ ተነስ። አያገባኝም። ኧረ ና ውጣ በእናትህ። እኔ መግፋት አትችልም። መገፍተር መብቴ ነው። ሰማኝ ቤቴ መገፍተር አትችልም እኮ ቤቴ እስከሆነ ድረስ ማታመጣ ውጣ። ዝም ስላልኩ አንገት ስለደፋው ይኸውልህ አንገት የሚያስደፋ ምንም ነገር እኮ የለም። እኔ እኮ ትክክለኛ ጥያቄ ነው አይደል? ምን አገባኝ በቤቴ ቤቴ መተህ እንደፈለክ መናገር ትችላለህ። ትክክለኛ ጥያቄ ነው አይደል? ጠየቅኩኝ። አይፈረድብህም እኮ አስገባን። ውጣ ስነ ስርዓት አትግፋኝ እያልኩ ነው። አስገባን። ስለዚህ ነገር እውነቱን ሳልሰማ ማስገባት የለብንም ነበር። ስለዚህ ነገር እውነቱን ሳልሰማ ከዚህ ቤት በፍጹም ልወጣ አልችልም። ይሄን እንድታውቁ ነው የምፈልገው። ምንድን ነው የምትፈልገው? ድብድብ ነው የምትፈልገው? ከኔ ጋር መጣላት ትፈልጋለህ? ድብድብ ምናምን አይደለም። በፈለከው መምጣት ትችላለህ። እንደፈለኩ እኔ መናገር እችላለሁ። በፈለከው መምጣት ትችላለህ። በቃ እኔ እወጣና በሩን ከውጭ ቆልፍበታለሁ። እዚህ ይቀመጣል። ፖሊስ ይዤ እመጣለሁ። አጮልሃለሁ። ስለ ድብድብ አይደለም። ውጣልኝ ሰውዬ። ስነ ስርዓት ያዝ። ስነ ስርዓት ያዝ። አንተ ይገባል። በቤቴ ጭራሽ ምንም በቤቴ መታጨራሽ ስነ ስርዓት ያዝ። እንዴ ነሽ? ና ማነህ? ስነ ስርዓት ያዝ። ስርዓት አይኖርም። ስርዓት ይኖርክ በህግ አምላክ። እሺ ይኸውልሽ እኔ እኮ እርሶን አክብሬያለሁ አይደል? ችግር የለውም። ጭራሽ በቤቴ መተህ ትደበደባለህ። እንዴ እዚህ ቁጭ ትላታና ቁጭ በላ። ደብድቦኛል ነው የምለው። በድብድብ ነው እንዴ አንተ? የፈለጉትን ፖሊስ አንተ ቁጭ በል። እኔ አልቀመጥም። እንደውም ቤቴ ነው ቁጭ በል። እሺ ወይ ብቻ ለብቻ ላወራችሁ እፈልጋለሁ። ወይ እናቴ ሰምተሽኛል? ብቻ ለብቻ አይቻልም። ብቻ ለብቻ እኔም የማታወራም ልጄንም አታወራም። ይኸው አውራ እዚሁ መብት ነው። ገባህ? መልስ መልስልህ። አንተ ዝም በል ዝም በል። አልሰማህም በል መልስልኝ ዝም በል። ሰውዬ ኧረ ልቀቅ። ልጄን ስርዓት ይኖር። ነይ እንጂ አንቺ ነሽ። ልጄን ስነ ስርዓት። አንተ ጉልበተኛ ነህ። ልጄ ጉልበት የለውም። ነይ ልልኝ። ቁጭ በል። ውጣ ውጣ። ናውጣ። ቁጭ በል። አሃ ቁጭ በይ። በህግ አምላክ። ኧረ ጋዜጠኛ እንዲህ አይነት ጉልበተኛ ጋዜጠኛ ነህ። ስነ ስርዓት ያዥ እናቴ። ይኸውልሽ ጭራሽ ቤት መተህ ትደባደባለህ። ቁጭ በል። አንተ ቁጭ በል እያልኩ ነው። ስርዓት አይኖርም ማለት እኔ ጨዋለሁ። አሁን የመጨረሻ ማለት እኮ ቁጭ በል። ጠይቀኝ መልስልህ። እሺ ውስጥ ልትቆይ ትችላለሽ። አንድ ደቂቃ ውስጥ ቁጭ በይልኝ ከፈለግሽ። ችግር የለም። ጭራሽ ውስጥ ልግባ። ልጄ ልገለው። ችግር የለም። ምንም አያመጣም። እቀመጣለሁ። እናውራ። እኔ እና እሱ ችግር የለም። እኔ እና እሱ ቁጭ ብለን ፊት ለፊት እናውራ። በቃ አይቻልም። የባሰ አንተን እንዲያንቄ ስነ ስርዓት ያዥ እናቴ። ስነ ስርዓት ያዥ። ሰምተሃል? በሴትነት እኔንም እንትን እያከበርኩሽ ነው ያለሁት። ክብር አልሰጠኝም። በኋላ ለራሳችሁ ነው የሚብሳችሁ። ምንም አይመጣም። ይልቁን ያሉትንም ነገሮች እርስ በርስ ተነጋግረን እንፍታቸው። ምንም ፈታው ነገር የለም። ለ2 ደቂቃና ለ3 ደቂቃ ውስጥ ይሆኑልኝ። ምንም የምትፈታው ነገር የለም። እኔ ንጹህ ድህነቴን ልጆች እየኖርኩ። ስለዚህ እርስዎ ላውራዎት ቁጭ በሉ። አታውራኝ። ቁጭ በል። እሺ አንተ ቁጭ በል፣ እሷን ላውራት። ውጣና እዛ ቁጭ በል። እንዳትወጣ። እኔ እሷን ትቼ የትም አልሄድም። ማውራት የምትፈልገው የምትጠይቀውን ጥያቄ እኮ ጠይቀን አብረን። አለዛ እዚህቹ። ስለዚህ ቤቱ ይፈተሽ። ፈትሽ። ዛሬ አትፈትሽም። ሌላ ቀን ወረቀትን በትክክሉ ምን እያልክ ነው? ምን ስለሆንክ ነው የምትፈትሸው? ማነህ አንተ? ይፈትሽ። ምን ያገኛል? ምን ያመጣል በቤታችን? ይኸው አርቢ ቀን ነው ቤቴ የምፈትሽበት። ምንም ዕቃ የለኝም። ስፈትሽ የምፈትሸውን ቦታ እነግርሃለሁ። ያኔ ግን ሳትፈልግ ሳትወድ በግድ ሁሉ ነገር ትነግረኛለህ። ምንም የፈለግኩ የዛን ጊዜ እንግዲህ እናያለን። አንተ የኛ ጋዜጠኛ አውጣለን። እናቴ እኔ ማውጣት አልችልም። ምንድን ካሉ ይበሉ፣ ከፈለጉ ይበሉ። በህግ አምላክ እርስዎ ህግ የማያከብር ጉልበተኛ ነው። ልጅቱ የጠፋችው ልጅ ነው ፍለጋ የመጣሁት። ስላንተ ልጅ እኛ የምናውቅ ስላንተ ሸርሙጣኛ የምናውቀው ማነው ስሟ? ይኸውልህ ወንድሜ ሸርሙጣም በላት ምንም በላት አሁን ችግር የለውም ተናገር። ገባህ? ምን እናድርጋት? በመጀመሪያ ደረጃ ለሰው ክብር ይኑርሽ። ሸርሙጣ አይባልም ሴት ልጅ ስለሆነች ማለት 9 ሰዓት 8 ሰዓት 7 ሰዓት የምትገባው ሴት ልጅ ብትሆን በትክክሉ 2 ሰዓት 3 ሰዓት አትገባም። ምን አገባህ አንተ? ቤታችንስ እንዴ የራሱ ክላስ ውስጥ እኮ ነው ያለችው ልጅቷ የነበረችው። የራሱ የሚባል ነገር የለም። የቤት በእናታችን ስም ነው ያለው ቤት ክላስ አለው። ታውቃለህ? ይሄን ነገር ሆነ አንተ ላይ ሆነ ችግር አለ ማለት ነው። እራሳችሁ ላይ ነው ችግር ያለው። በኋላ ግን እውነቱ ሲወጣ እርስዎ ሴትዮ ይቸገራሉ። በኋላ ልቸገር ችግር የለም። እኔ ነግሬሃለሁ። ተነስ ውጣልኝ። እኔ አልወጣም። ይሄንን ነገር ሳላጣራ አልወጣም። ትወጣለህ። አታስፈራራት ሰውዬው። ወደዛ ታዳር አልገለለም የመጣው በህግ አምላክ ስነ ስርዓት ያዝ። በህግ አምላክ ውጣልኝ። ጋዜጠኛ ነው። ውጣ በቃ። ለ2 ለ3 ደቂቃ ይታገሱኝ። ወይ ውስጥ ይቀመጡ ወይ እሱ ውስጥ ይቀመጥ። ዞርም አለኝ። ይኸውልህ ንገረኝ ካልክ እነግርሃለሁ። ንገረኝ። ምንም አዲስ ነገር የለም። ሰማኝ። ትልቅ እናት ስላለች እዚህ ጋር
ወንጀለኛም ብትሆን ትልቅ እናት ስላለች እኔ ወንጀለኛ አይደለሁ። ወንጀለኛ ነች። ወንጀለኛ እያረከን ነው። ቤቷ ውስጥ ይኸውልህ የወንድም ክላስ የወንድም ሩም ውስጥ የደም እንጥብጣቢ አለ። ምን አውቃለሁ? አይቻለሁ። እሱ ይገባል ይወጣል። ነስሮትም ሊሆን ይችላል አላውቅም። በጭራሽ አይደለም። የት ነው ያየኸው? የልጁ ክላስ ውስጥ የልጁ ክላስ ውስጥ በደንብ አውቀዋለሁ። ክላስ አለ እንዴ? አሁን እዚህ ሳላጣራ አልመጣሁም። የት ነው ክላስ ያለው ነገር ነው? ይኸው እዚህ ጋር በሩ ጋር ወደ ቀኝ ስትታጠፊ የሱ ክላስ ያለው እኮ ሄድና ያዘ። እዛ አይቼ ነው የመጣሁት። እኔ ስለ ልጅቱ ነው ላጣራ አሁንም የመጣሁት እያልኩት ነው። እርስዎን ፈልጌ ማለት አንተንም ፈልጌ አይደለም። አታስፈራራና በትክክሉ መጠየቅ ከፈለክ ጠይቅ። በጣም ወራዳ ሰው ነህ። ወራዳ ብቻ አይገልጽም። እኔ ወራዳ አይደለሁም። እያደረክ ያለውን ዋጋ ትከፍልበታል። ለእናንተ ነው የሚብሳችሁ በኋላ። አንተ ዝም በል በቃ ዝም በል አንተ ይደብርም እንዴ ሌባ አንተ ሞላጫ አንተ ተው ሌባ ስነ ስርዓት ያውልህ። እኔ እናት ፊት ስለሆነ ነው እንጂ እዚህ ረግጬ ነው እዚህ ጥዬ ነበር ምረግጬ። ወንድና እኔ እያለሁ ጎዳል በጣም ጎዳል። በጣም አልበዛም? አታውቅኝ። ስርዓት አይኖርህማ። ስፖርተኛ ነህ ጉልበተኛ ነህ ትልቅ ነህ ምናምን ብለህ ነው ደቃቃ መሆኔን አይተህ ነው እንጂ በጭራሽ እኔ እንደዛ አይደለም። እኔ በቃዋለሁ። ማን ነህ አንተ? በጭራሽ ስነ ስርዓት ያውልህ። አንተ ማን ነህ? ትልቅ ሰው ነው አይደል? የማይከበሩ ትልቅ መድኃኒዓለም ነው። እርስዎ ደግሞ ይከበሩ ከሱ በታች በር ከፍቼ አስገባው። አስፈልገው አይደለም ያስገቡኝ፣ በግዴታ ነው የገባሁት። በግዴታ አይደለም ለምነህ ነው የገባው። ምን አባብዬ ነው ለምነህ አባቴን አታውቅም። አባቱንም እንዳሰለ ስነ ስርዓት እሱ በደህና ጊዜ አርፏል። ምን ብዬ ነው አባቴን እንዳሰለ ተነሱ ጣልኝ። በቃ ስነ ስርዓት ያጂ ስነ ስርዓት ያጂ ጣልኝ። በጣም ከትግስቴ አልቋል። በቃ ትግስቴ አልቋል። ልጅቷን ገላችኋታል። አዎ እናንተ ማስረጃለክ በጣም ትቀልዳለህ። አሳየን። ትቀልዳለህ። እኛ ዶሮ ልጅ ሰው ነው። በደንብ ማስረጃ አለኝ። በማስረጃ ምን አንተ ራሱ እንዳገባና ማስረጃ ይዤ ነው የመጣው። አምጣ ማስረጃ ካለ ልጅቱ የት ነው ያለችው ታዲያ? አናውቅም። እሺ ለመጨረሻ ጊዜ ወዴት ነው የሄደችው? እሱ ስራ ከሄደ በኋላ እሱ ጋር ያማህል ጠይቀው። እሱ ያማህል አይቻል ብለህ ደሙን ታሳየናለህ። ስማ ያማህል ልብድነ እሱ ጋር እንደሌለች እናንተም ታውቁታላችሁ። ምንም የምናውቀው ነገር የለም። ይሰማኝ ስማኝ አንተ ስነ ስርዓት ያዝ። ጋር አይደለም ስነ ስርዓት ያዝ። ሰውዬ ለማታም በህግ አምላክ አንተ ህግ አታውቅም እንዴ? ህግ አውቃለሁ እና ማወቅ እኮ ይኸውልህ እብድነ እንዴ እኔም ይኸውልህ ስነ ስርዓት ያዝ ብያለሁ። አሁንም ስነ ስርዓት ያዝ። እናት ግን ትመታለች። ልትመታኝ እንዲህ የምትለው ስርዓት ይኖርክ። ልጄ እንዳትናገር ቀጥልልኝ። ስነ ስርዓት ያዝ እያልኩኝ ከልጄ ላይ ቀረከበ ስነ ስርዓት ያዝ። ስርዓት የለም እንዴ? ስነ ስርዓት ያዙ። ማስረጃዬን ይዣለሁ። ከዚህ በኋላ ምን እንደምትሆን አዎ ማስረጃዬን ይዣለሁ። አለቀ። በገዛ እጄ ያስገብቼ ነው እንደዚህ የምትሆንብኝ። ማስረጃዬን ይዣለሁ። ምንም አይው ማስረጃዬን ይዣለሁ። ሰማኝ። አሁን እያንዳንዱ ነገር በስትክክል እዛ ጋር ካሜራ ገጥሜ ነበር። ቻግር የለውም። ካንተ ምን ታመጣለህ? ከኛ አይደለም ዙሪያውንም ግጠም ነኝ። ለምን እንኳን እዚህ ቤት ውስጥ ከተው አገሪቷ ልጅቱን የት ነው ያደረጋችኋት? አናውቃትም። ይኸውልህ ትገባለች ትወጣለች። በርጂና ወንጀለኛ እንዳትሆኝ የኔ እናት። ችግር የለውም። አርፈሽ ቁጭ በይ። ምንም አላረጀም። በርጂና ወንጀል ውስጥ እንዳትገቢ። ስለኔ ማርጀት አይደነቅ። ያደረሰው ነው የሚያረጀው። እኛ ነድሰን ሰራቴ ነው ልክ ነኝ። ችግር የለውም። ይኸውልህ አንተ ማን ሰምተኸኛል? ይኸውልሽ ቁጭ በይ አርፈሽ። እጅና ተቆም ምን እንደ ከዛ ልትሄድ አንተ አርፈሽ ቁጭ በይ እያልኩኝ ነው። ስነ ስርዓት ያዝ አንተ። ልጅቱን የት ነው ያደረሳችኋት? በመጀመሪያ ደረጃ ኢንተረስትድ ናችሁ እንድትመስሉ ስለምፈልግ። እኛ ምንም የምናውቀው ነገር የለም። በፍላጎታችሁ ፍላጎት የሚባል ፍላጎታችንን ማሳየው አንተ በጉልበት አሳመንክ ሰውን ጉልበተኛ ነው ብለህ እንደበደበ ልጅቱ እንደሞተች አውቃለሁ። ትሙት እኛ ምን አውቃለን? መቼ ነው የሞተችው? መረጃ ደርሶ የምታውቁት ነገር የለም? ልጅቷ መሞት የምታውቁት ነገር የለም? አናውቅም። ስለሞታ አለሞታ የማውቀው ነገር የለም። ስለሰው ጎረምሳ ይዘመታ አታገኝም። ይኸውልሽ ስነ ስርዓት ያዥ። ይሄ እናት ስነ ስርዓት ያዥ። ስነ ስርዓትማ አለኝ። አንቺ ደግሞ አትለኝ። ስነ ስርዓት ትልቅ ሰው የተከበርሽ ሰው ከሆንሽ ትልቅ ናት ብለህ መቼ አከበርክ? እሺ አሁን በፍላጎትሽ ትወጫለሽ ወይስ አትወጪም? በፍላጎትሽ ሌባ መሆኑን ታውቃለህ? እሺ ኑ በላቸውና አስወስድልኝ። ካሜራውን አስቁምና አስወስድልኝ።
በጉልበት ነው እሷን ታስወጣት። ልቀቀኝ። ስነ ስርዓት ያዝ። አልሰማም። ቁጭ በል አልን ቁጭ በል እስቲ አልሰማም። ቁጭ አሁን በልሰውን ለፍልፍ አንተ በጉልበትም ታሳምነው ሰው ዝም በል። እሺ በጥፊ ነው የማጮልህ። ምን ፈልገህ ነው አንተ? ስነ ስርዓት ያዝ እያልኩ ነው። ማን ነው ብለን ታስበው? ምንድነው? ማንስ ቦ በልሰውን ለፍልፍ እንጂ ስነ ስርዓት ያዝ። አንተ ፈልገው ነገር ነው የምታደርገው? ስነ ስርዓት ያዝ እያልኩ ነው። እናትም በጉልበት አስወጣት። ያለ ሰኔን ትረበድባለህ። እዚህ ቁጭ ስነ ስርዓት ያዝ። ያዟት ነይ ግቢ ናት። ያዟት። ስነ ስርዓት ያዝ። አንቺ ሴትዮ አንተ ምን ፈልገህ ነው? ማን ነው? ቁጭ በል አልኩህ እኮ ምን እንደምትፈልገው ታዲያ? ይኸውልህ ከዚህ በኋላ አንድ ብላ አፍህን እንዳትከፍት ሰምተኛል። አንድ ብላ አፍህን እንዳትከፍት እያልኩ ነው። ምንድነው የምትፈልገው? ልጅቱ የት ነው ያደረጋችኋት? አናውቃትም እኛ ስላንተ ልጅ የት ነው ያደረጋችኋት? ምን አውቃለሁ እኔ የት አውቃለሁ? እሷ ምንድን ነች? ስነ ስርዓት ያዝ። ዝም በይ አንቺ ሴትዮ ዝም በይ ብያለሁ። ዝም በይ። አስወጣህ ደግሞ ብቻዬን ልትገልኝ ነው? ይኸውልህ እኔ እንትን አልገልህም እና ከዚህ በላይ ምን እያደረግህ? ጥፊ ግን እያልኩኝ አስቀባጥርሃለሁ። እንደዛ ይኸውልህ እውነቱን እኔ እናንተ እንነጋገርና እዚሁ ጋር ያብቃ ነገር እኮ ምን እንደምትፈልገው አሁን ከእኔ ምን እንደምትፈልገው? ልጅቱ የት ነው ያለችው? እኛ አናውቅም። የደሙን ጥብጣቢ ቤት ውስጡ የፈሰሰው ደም የምንድን ነው እንዴ? እሱማ ቤት ውስጥ እሱ ሰው ነው እንዴ? ይነስረዋል። ምን ይለዋል? ሊደባ ይችላል። የእሱ ነስር አይደለም። ቤት ውስጥ የተገኙ የደምን ጥብጣቢ የምንድን ነው? የምናውቀው ነገር እኛ ስለሱ ደም አላየሁም። አንተ አይደለም ልጅቱ ምን አድርጋት ነው? እኔ ምን አድርጋታለሁ? ተናገር፣ እውነቱን ተናገር እያልኩ ነው። ምንም የማውቀው ነገር የለም ስለሱ። ማስረጃ ወጥቼ ከማስደመጤ በፊት ተናገር። ችግር የለውም። መረጃ ካለ ነው። ገላችኋትም ከሆነችን ሴት ገላናት። እኛ አልገደልንም። እኛ ሰው በሰው ሰው እንዴት ላይ ሰው የሰው ሰው ዝም ብለህ ትገላለህ? ምን ምክንያት አለ ለመግደሏ? እሱንማ አንተ ልጠይቅህ። አንተ ምንድነው ፍላጎትህ ነው? ቤቱን ልፈትሽ? ፈትሽ። ከኔ ምን እንደምትፈልገው? ልፈትሽ? ልግባ? እኔ ያለሁልህ እንዴ? ልግባ ልፈትሽ? ለምን እኔ ያለሁ እኔን አትጠይቅም? ለምንድን? እኔ ቁጭ በልና ጠይቅ። ና ቁጭ በል ጠይቅ። እኔን ጠይቅ። ቤታችን ቤታችን ይሄ ነው። ይኸውልህ የትኛው ቤት ሰፊ የትኛው ክፍል አስቸግሮ ደግሞ ቤት ውስጥ አለ የምፈትሸው። ጓሮውን ነው የምፈትሸው። ምንም የለም ጓሮ የለም። ትንሽ ይዤ ነች እሷ ምንም መሰለህ። እንዴት ና ቀጥ። ኧረ ጓሮ አንሄድም። ተው እዚህ ቁጭ በልና ጨርስ አውራ። ምንም የለም ጓሮ። ይኸውልህ ለአንዴም ለመጨረሻ ጊዜ ነው የምነግርህ። ለአንዴም ለመጨረሻ ጊዜ ነው የምነግርህ። እቺ ልጅ ምን ሆና ነው? ገላት ከሆነ ገድያታለሁ፣ ገላችኋት ከሆነ ገለናታል። በል ሰውዬው ነፃ መውጣት የምትፈልግ ከሆነ እንደራደር። ምንድን ነው እንደራደር? እንደራደር። ምን ስለምን ስለ ጉዳዩ አውቋል። ልጅቱን እንደገደላችኋትና እንደተቀበረች እውነተኛ ነው ካለ ወንድሙ ፍቅረኛ ነው ወንድሜ ነው ገደላት ብሎ የሚያስብ ከሆነ አልገደላችኋትም? ኧረ ጭራሽ። እሺ እኔ ካንተ ጋር አልደባደብም። እውነቱን ነው የምነግርህ። ካንተ ጋር አልደባደብም። ካንተ ጋር ልደባደብ አልመጣሁም። እና ምን ልታደርግ ነው መጣህ? ደበደብኩኝ። ከዚህ ዝም በል። ጭራሽ እኔ ላይ ደግሞ እየው እያየህ ምንም የማየው እናንተ ናችሁ አይደል? ኧረ እንደዚህ አይነት ነው ያሉ እሱ ራሱ ነው ደግሞ ወንጀል አቀራብረው ቢሆንስ ወይ ዝም በል አንተ ምንም ነገር ነገርም የለብህም። ያማል እንዳትፈራ። ይሄ ተቀራብሩት። ዛሬ ቴክኖሎጂ ብዙ የተራቀቀበት ዘመን እና ራሱ ይጠየቃታል። እንደዚህ አይደለም እኔ ከሌለ ለማስወጣት ፍላጎት ያለው እሱ ደግሞ ያመጣትን ቆሻሻ ደግሞ በሷ ያገኛታል ዋጋው። ምንም ነገር እንትን ምክንያቱም አንተ በምንም እያደረክ እንዳቀረጽከው ሴት እንዳመጣው የማውቀው ነገር የለም። ስለዚህ ይኸውልህ ወንድሜ ከአንተ ጋር ልጭቃጭቅ አልመጣሁም ማለት ነው። ከአንተ ጋር ልጭቃጭቅ አለም የመጣሁት። እውነቱን ተናገር። በቃ ምንድን ነው የምትፈልገው? ምን ካልሆነ እኮ እኔ ከአንተ ጋር አሁን አልጨቃጨቅም። ሰማሁኝ። በቃ እገባለሁ ጓሮ፣ እያንዳንዱ ነገር አየዋለሁ። የተቀናበረ ምናምን ነገር ለምትለው እውነቱን አንተ ራስህ ትነግረኛለህ። እኔ አቀናብሬው ከሆነ ገብቼ አይኔን አምናለሁኝ። ሰላም ታይም አይደለም። እኔ ና ቁጭ በልና እናወራለን። ሰው ቤት መግባታችን ቤታችን አገባም ቤት ና ቁጭ በል ቁጭ በል እያልኩህ አይደል? ቁጭ በል አልሰማህም? ልደበድበኝ ነው? ምን ልታደርግ ነው የመጣው? ቁጭ በል አልኩህ አይደል? ልቀቀኝ። ቁጭ በል ያው ቁጭ በል እናውራ። ወንድ ከሆንክ ቁጭ በል ማውራት ነው። ሌባ ነህ እኮ ቁጭ በል። አንተ ስነ ስርዓት አታፋጠኝ። በጥፊ ሰማሁህ እኮ እሺ አልኩህ። ቁጭ አልኩህ።
ውሻ ቁጭ አትል፣ አትስደበኝ። እያንዳንዱን ነገር የምትናገር ከሆነ ትክክለኛ የመጨረሻ እድል እሰጥሃለሁ። እሺ ይኸውልህ፣ የመጨረሻ እድል ነው የምሰጥህ። ምን ላድርግ? እውነቱን ንገረኝ። ምን ምጂ ነው? ይኸውልህ ልጅቱ እንደተገደለች አውቄያለሁ። በቃ ይኸውልህ ወንድምህ በማያውቅበት መንገድ ወንድምህም ሳያውቅ እኛ ነገሩን እዚህ እንጨርሰው። ለወንድምህ ሳልነግረው የተወሰነ ገንዘብ ስጡኝ ከእናት ጋር ተመካክረህ፣ ካልሆነ ጓሮውን ብቻ ነው የምፈትሽ። ግን ከዛ በፊት ይኸውልህ እናትህን እናሳምናታለን። አንተ እውነቱን ንገረኝ። እሺ አልቆልሃል። ከዚህ በላይ አንድ እርምጃ ብትሄድ ሁሉ ነገር ተጋለጠ። በቃ አለቀ። ምን ያው ድንገት ለእናቴ ስል ምን ማድረገው ነገር ማለት ነው። እሺ ክፍል አለው እዛ ነበረች። ላስወጣት ሞክሬ አልወጣም ስትል ስንታገል እንትን መታት ያልጋ። እሺ እዛ ደም ፈሰሰ። ሳይ ሞተች። ለተወሰነ ሰዓት ማያዩት ምናምን ትንቀሳቀስ ነገር አይደለችም። እዛ ዝም ብዬ ቁጭ አልኩኝ፣ አሰብኩኝ ምናምን። እዛ ለማዘር እንደዚህ ሆነችብኝ ስላት እሷም ደነገጠች በመሃል ላይ ምናምን ከኔ ጋር እንትን አለ። ወሰርና ጎሮ ጉድጓድ ቆፍሬ እዛ ነው። ስለዚህ ልጅቷ ገላለች። ገላታል ማለት አይጠበቅም። ገድያት ነው አይደል? ድንገት ነው። ድንገት እንዴት ነው? ስንታገል ነው ወደቀችው። ውጪ ብዬ ስንታገል እንጂ ሌላ እንትን አለ። ይኸውልህ አንላቀቅም። እውነቱን ነው የምነግርህ። ነገርኩህ። ከዚህ በኋላ ምን ላድርግልሽ? በቃ እውነት ልጅቱን ልታስወጣ ስትታገል ነው ወይስ ሌላም ነገር ነበር? ምንም የለም። እንደዚህ አይነት ነገር አላውቅም። እርግጠኛ ነህ? ለምን ማስወጣቱ አስፈለገ? የወንድም ፍቅረኛ ነው። ምን አደረገች? እሱን ወዳ እሱን አፍቀራ ነው አይደል የመጣችው? እኮ ያለ ፍላጎታችን ነው የገባችው ቤት። ምን አደረገች? ካንተ ከምን ደረሰች? የደከመችበት ቤት ነው። ሰምተሃል አይደል? ነገር አለች አይደል? ላቧን ጠብ አድርጋ ነው እንጀራ ሰው ደክማበታለች። ታዲያ እዚህ ቤት ጋር ሰው ምን አገናኘ? እኛን ተሸክማ እያዘለች እንጨት እየሸጠች ነው እዚህ ሰፈር ውስጥ ያሳደገች። ጎረቤትም ይመሰክራል። ዛሬ ማንም ጎረምሳ ቤት ውስጥ ገብቶ እንደፈለገ ሲሆንበት ወንድም አይደል? የወንድም ሚስት አይደለች? አልነገረኝም። ሚስት ያንቺ ምን ነች አላለም። ከእናትና ከአባቷ ተጣልታ ነው። የልጅነት የስምንተኛ ክፍል ፍቅረኛው እኮ ናት። ታውቃለህ? አላውቅም። ተው ዝም ብለህ እሱን ይሄን ተረተረተን ተው። ዞሮ እንኳን እውነቱን ነገርከኝ እኮ። ምን እንደምትፈልገው ከዚህ በኋላሽ? እኔ አሁን ፈለግከውን ነገር አደርግልሃለሁ። ከእናቴ ራስ ላይ ግን ውረድ። ስለዚህ ልጅቷን ከገደላችኋት በኋላ ጓሮ ቀበራችኋት። ከገደላችኋት በኋላ ትበል። ከገደልካት በኋላ ብትል ይቀልኛል። ለምን? ከእኔ ስልታገላት ስለሆነ የወደቀችው እናቴ። ለምን ገፍተህ ታገልካት? እንድትወጣ ነው ከቤት። ምን መታገል ያስፈልጋት አይደል? አልወጣም ማለች። ውጣ ማለት መታችኝ። ስትመታኝ እንዴት እሷ ትመታኝ? ሴት ትመታኛለች ብዬ ተናድጄ ስገፈት ስጎታት ወደቀች። መታት ወደቀች፣ ሞተች። ታዲያ እኔ ገደልኳት ነው የምልህ? ያማል እንዴ? እብድን ስነ ስርዓት ያበድክም አንተ ነህ እንጂ አንቆሻሻ። የሴት ሩም ውስጥ ለምን ገባህ ነው ጥያቄው። ቤቴ እኮ ነው ያደግኩበት ቤት እኮ ነው። እንደፈለኩ ገብቼ እወጣበታለሁ። ስለዚህ ልጅቱን ገላችሁ ቀብራችኋታል አትበል። አብራ ነው እኮ እሷም ስትከራከር የነበረ። እሷ በእኔ መጣ ነው እኔን ማዳን ነው የመጣው። ዝም ብለህ ሰው ያማል። ምን ዝም በል ችግር ምንድን ነው? አንተ ከኔ ጋር ችግር አለ? ዝም በል እያልኩ ነው እንዳላጨው። አስቀይማለሁ። ጭራሽ በጉልበት አስገብተህ ስንት ትላለህ? ደበደበኝ። አንቺ ራሱ እንዴ ዝም በል አንተ። እውነቱን ተናግሯል። እውነቱን መናገር ብቻ ነው የሚጠበቅ። ምን እውነት ምን ያገረው? ምን አይተህ ነው እውነት የተናገርኩት? ደበደብኩ አደማው። እኔ አላደማሁትም። እና ምን ሆነ እንደሆነ ስራው ነው ያስደማው። የምን ስራ? እኔ ጋር መታገል አይችልም። ሰማሽኝ? ስነ ስርዓት ያዥ። አንተ ራሱ ስነ ስርዓት። ምን ትልቅ ሰው አይደለሽም? ፈጣሪን ምናምን ትያለሽ በዚህ እድሜሽ። ፈጣሪን ስትይ ደግሞ በጣም ነው የምትገርሚው። ምንድነው? ምን ብለው ነው? በሐሰት ሊያሳምን ፈልጓል። የምን በሐሰት? በእውነት ነው እንጂ ማሳመን። በእውነት ነው እንጂ ማሳመን። ብሎ መረጃ ሳይ አንቺ ምን መረጃ? አንቺ ምን አይነት ሰው ነሽ? ምን አይነት ሰው ነሽ? ሌባ ጋዜጠኛ፣ እንደዚህ አይነት ጋዜጠኛ። ስነ ስርዓት ያዝ፣ ስነ ስርዓት ያዝ። አትለውም እንዴ አንተ? ዝም ብለህ ኧረ ተይ ቆይ፣ እኔ ዛሬ ያውጣትም ከዚህ ሰፈር ውስጥ። ኧረ እባክህ ይኸው አስቆልፈዋለሁ ከውጭ በር ነው ልጅ የመተከው አይቀርልህ። በጣም በጉልበት ነው የምትመረምረው።
ህግ እኮ ሰማ ህግ አካል ነው የምታሳየኝ። እስቲ ታዲያ ምን ነው ቆይ ይኸውልሽ ሰማሽኝ? አፍሪካ ውስጥ መሆኑ ምንድን አፍሪካ ውስጥ መሆኑ በጉልበት ነው ሰው የምታሳምኑት። የምን አፍሪካ ውስጥ ማስረጃ ይዤ ህግ የለም እዚህ ፖሊስ እኮ ነው ይዟት የወጣናትን አይተሃል እኮ ህግማ አለ፣ ስርዓት አለው። እነሱ ናቸው እንጂ ጋር ይሄ ምንድን ነው? ዝም በይ አንቺ ጭራሽ እኔ ላይ ደግሞ ከየት አመጣሁ? ከየት አመጣሁ? ስነ ስርዓት ዝም በሽ አዳምጪ። ወንጀሉን እሱ ላይ ነው የምታሳብቡት አይደል? ማን የበሰበሰች? ንገሪኝ። ማን የበሰበሰች? ማን የበሰበሰች? እስኪ ይሄን ብቻ ንገሪኝ። ማን የበሰበሰች? እስኪ ይሄን ብቻ ንገሪኝ። ከሷ ራስ ላይ ውረድ አልኩ ነገርኩህ አይደል? በቃ የምትፈልገው ነው እኔ ላይ ጨዋታ እየተጫወትክብን ነው። እኔ ቁማር አይደለም የምጫወት። ከየት አመጣው? ይሄን ከየትም ላምጣው። ይሰለል ቤታችን የሽንት ከየትም ላምጣው። ከየትም ላውጣት። እዚችው እዛ ቅድም ሳነሳ አይተሻል። ካሜራ በአይንሽ አይተሻል። ይሄን አስመስል ይሆናል ያመጣው እንጂ አስመስያለሁ የመጣሁት። ንገራት። አሁን የምትፈልገው የነበረው ነገር ሁሉ ነግሮኛል። መዋሽታችን ታዩ በቃ ሁሉን ነገር ያውቃል። ምን ነው የሚያውቀው? ችግር የለውም ያለውን አውቃል። እኔ እወጣዋለሁ። በጓሮ የቀበርሽውን የሰው ልጅ እኔ አንቺ እስከ ልጅሽ አብረሽ ተባብረሽ ምንም አታመጣም። አልቀበል ምን ሆነ ነው? ምንድን ነው ያደረከው? ታዩ በቃ ችግር የለውም። እኔ አንቺ ጋር ይድረስብኝ። ደብድበህ ነው ያሳመንከው? በጭራሽ በሐሰት ማሳመን አይደብርም። ካልሽው እንወጣለን፣ ጓሮውን እናየዋለን። በቃ ሂድና እኔ ግን አላውቀውም። ሂድና ለምን ትሄዳለህ? በቃ ተነገረው እኮ ትናገር። ንገራት። ከሷ ራስ ላይ ወረድ አልኳት። መግባት አትችልም። እኔን ከፈለክ እኔን እንደፈለክ ማድረግ ትችላለህ። በቃ ከኔ ጋር ውሰድ። እኔን እንትና በሐሰት አሳመንከው? በሐሰት በእውነት ነው ያመንናት። ይልቁን በድብድብ በጉልበት የሚበጀውን ነገር እኔ ነጋ ከሚዛውና ከሚካሊርኩኝ እኮ አልሰማህም። እጅሽ አለበት ወይስ የለበትም? እየደበደብክ ነው ያሳመንከው? እጅሽ አለበት ወይስ ደግሞ ደብድበህ ልታሳምን አትችልም። እኔ አንቺን ልደበድብሽ አልችልም። እና ምን ቀረናም ታኛ የለችበትም ብዬ ነገር ያለው ሰማኛል። እሺ ንገራት። ይሄን ነገር እንዳደረከው ንገራት ለእናትህ። በቃ እሷን ተዋት። ምን የሚያደርገው ነገር የለም እሱ። ምን አደረግ? ምን አደረኳል? ትልቅ ሰው አይደለሽም? ስርዓት ይኑራችሁ። ለምን ትዋሻለሽ? ስርዓት ይኑራችሁ። እኔ ስርዓት አለኝ። ንገራት ወንድሜ። ምንድነው ነገርኩህ። በቃ እሷን ተዋት። እኔ ከኔ ጋር ተነጋገርን አይደል? በቃ ተው። እሷ ይሄን ለኔ ብላ ነው ይሄን ነገር ያሳመንከው። በጭራሽ ደብድበን ያሳመንከው። በጭራሽ እዚህ ውስጥ የገባችው ይሄን ነገር ያደረገችው እሷ ፈልገዋለሁ በእኔ ምክንያት። እኔን እንደፈለግክ አድርግ፣ እሷን አትንካ አልኩ። ስለዚህ ምን ስለሆነ አንተ ዝም ብለህ ታምናለህ እንዴ? ስነ ስርዓት ያዥ። አሁን እኔ ጋር መደራደር የምትፈልጉት ወይስ ወደ ህግ ሄዳችሁ የተናገረውን ነገር በቃ እንደራደራለን? ንገራት ለእናትህ። ይቅርታ እግርህ ላይ ልወደቅ። ለምን ትወድቂያለሽ? ታዲያ ምንድን ነው የፈለግከው ሌላ? እኔ በሐሰት ዝም ብለህ እሱን ደበደብ። እሱን ወደ ህግ ወስደዋለሁ። በቃ አለቀ። ወስደው አብረን እንሄዳለን። እንደዛ ከመሆኑ በፊት ግን ትሄዳለች። እሷማ ትሄዳለች። እጁ አለበት የለበትም አልኩ። እሷ በእኔ ምክንያት ነው። ይኸውልሽ አሁንም ተናገሪ። ስለ ልጅቱ የነበሩትን ነገሮች እውነቱን ተናገሪ። እውነቱን ተናገሪ እኮ። ስህተት አጥፍተሻል አይደል? ስህተት ሰርተሻል አይደል? ልጅቱ ስትሞት የነበረውን ነገርና እዛ ውስጥ እንዴት እንደተቀበረች ንገሪኝ። ጓሮ ውስጥ ከሞተች በኋላ ነው እሷ የመጣችው አላልኩ? ወድቃ ነው ወድቃ አናሽኝ አልኳት። እኔማ ብቻዬን እንትን አልቻልኳትም። አነሳን ወሰና አብራ ነበረች። ስትወርቅ ከስትሞት አለች እኮ ተናገሪ። ይሄንን ተናገሪ ከነበርሽ ምንም አንተ በእናትህ ፈርተህ ነው እንዴ ብለህ የምታወራው? ፈርተህ አይደለም። በቃ ችግር የለም። ማስረጃ ይዤ ነው። ከየትም ለቃቅሞ መተህ እኮ ነው እንደዚህ እኛ ላይ አንቺ አትለቃቀሚ። በቃ ሲግዲ በኋላ አንተ ራሱ ለቃቃሚ ራስሽ ነሽ። አንተ እኔ ያመኛል። በቃ ውጣልኝ። ትልቅ ሰው መሆኗን ረስተን ስወጣ እኮ እኔ እንደውም ልንገርህ እናት ሆነ ስወጣ የቅድሞቹ ፖሊሶች ይዘውሽ ነው የሚወጡት። ስወጣ ማን አንተን ይዘው ይሄዳል? በቃ ከየት እንዳመጣት አናውቅም። እንግዲህ እሱን እኔ እንደውም አትንካት እያልኩ ነበረ። እንግዲህ አጋጣሚ ትውደቅ አትውደቅ አላውቅም። እሱን አይቻል ሌላ ያየሁት ነገር የለም። እሺ አይተሻል? የተቀበረችው ጓሮ የተቀበረችው የት ጓሮ እኮ ገብተን የት ጓሮ ተቀበረ? አንተ እሱ ራሱ ነው የተናገረ እኮ። በቃ ምን አስዋሸሽ? ሁሉ ነገር እኮ ተናግሯል እኮ። እሷን አጨቅጭቃት አልኩ። እሷን ችግር ውስጥ ለምን ታስጨንቃታለህ? ያማታል። እየሰማኸኝ? እሷ ያማታል፣ ራሷን ያማታል። አጨቅጭቃት በቃ። እኔን ነው የምትፈልገው? ከእኔ ጋር እንደራደር። አንተ እኮ ለልጅቷ ስትከራከር እኔን የምትገለኝ ነው እኮ። አሁን እኔን አሁን አንቺ እኔ ጋር መግባባት ነው የሚሻልሽ ወይስ ዝም ብለሽ እኔ ጋር አጉል ፉን ማለት? ምን እናድርግልህ? አትሳደብ። ይኸውልህ እኔ ትንሽ ገንዘብ ስጡኝ። ምን ያህል እንስጥ?
እንፈልጋለን። አንተ እኔ ሚሊዮን ስጠኝ ብዬ ለአንተ ብር ልስጥህ እንዴ? ተይው አንቺ ተይው። ሌባ ወንጀለኛ ሌባ አልከኛ? በህግ አምላክ እኔ ሌባ ነኝ? አሁን አንቺ ህግን ይታወቂያለሽ በመድኃኒዓለም እንዴት ነው የማላውቀው? የት ነው የምታውቀው? አንተን የማታውቀው ሰው ቤት እየመጣክ እንደዚህ ያሌለ ወንጀል የምታስወጣ ሰው ምደበድብ አንተ ስነ ስርዓት ያዝ። ቤታችን መጣን ተደበደበ። የሰው ነፍስ እኮ ነው። እሺ አልኩህ እኮ አሁን ምን እንደምትፈልገው ከኛ የሰው ነፍስ እኮ ነው። በቃ እንደራደር። ምን አለ የምትሰጠው አንተ? እንሰጠዋለን በቃ ያለውን እንሰጠዋለን ነው ይበላል ይዋጥልሃል። አንቺ እሱን ተይው ዝም ብለሽ ሌባ እስቲ ትሰጠዋለህ። እኔ እየተቸገርኩ አንቺ ጋር ድረስ እንጂ ችግር የለውም። እሺ ስጠው። ለምን እንደማልደርስ እውነቱን እንድትነግረኝ ንገራት እያልኩ ነው። አልነግርህም እውነትም። እኔ ደግሞ እውነትን አልነግርህም። አንተ ከኛ የምትፈልገው ነገር ካለ እውነት አልነግርህም። በቃ እኔ እሷ እውነቱን እንድትነግረኝ ነው የምፈልግ። በቃ የሆነውን ነገር አንተ እኮ ነገርከኝ አይደል? ለምን እሷ አትነግረኝም? ለምን ትቢት ይወጥራታል? ትቢት አይደለም። አልነግርህም። በቃ ውጣ። በቃ ንገሪ ያለው እኮ ቀላል ነገር ንገሪኝ። እሱ እኮ ተናግሯል። አልነግርህም። ውጣ። ለምን እወጣለሁ? በቃ በጣም አንተ እያስቸገርኩ እያስቸገርኩ አይደለም እኮ እኔ እኮ በእናንተ ጎን ልሆን ብያሻለሁ። ያይሻቸውን የህግ አካሎች ላስመልሳቸው። ግን ነገሩ እውነትና መሆንና ለመሆኑን እቺ ልጅ ቀብራችኋታል አይደለ? ኦልሬዲ እኮ ተቀብራለች። እኔ እኮ አውቃለሁ። ስለሱ ካወቁ ለምንድን ነው አሁን የምትጨቃጨቂኝ? እውነቱን ተናግሮ የመሸበት ማድረግ በቃ እኔና አንቺ እኔም እንደ ልጅ በቃ እንትን ልሻለሁ። የሆነው ነገር አንቺ ደግሞ ንገሪኝ። በቃ እሺ እንግዲህ አንዴ ጥፋት ካጠፋ በቃ ምንም ማድረግ አይቻልም። ይቅርታ አድርጋት። ይቅር በለው። ልጅቱ ሞታለች አይደል? ሞታለች። ጓዳ ቀብራችኋታል? እዛ በጀርባ ተቀብራለች። ቆይቷል። ምን ትኖራት አጥፋም ላይኖር ይችላል፣ ሊኖር ይችላል። 2 ሳምንት እኮ ነው ከተቀበረች። ለምንድን ነው 2 ሳምንት የትም አላየህም? ቆይቷል። ይኸውልሽ ታየው ጭቅጭቁን ምናምን በቃ አንተ አሁን ሆኗል የሆነው ነገር። ያው ጥቅም ፈልገህ ነው የመጣኸው አይደለ? በቃ ይቅርታ አድርግልን። የምትፈልገው ነገር ይደረጋል። ስለ ጥቅሙ አይደለም። ታዲያ በሰዓቱ እሱ እውነት እንዳለው ወድቃ ነው የሞተችበት ወይስ ሆን ብላችሁ ያደረጋችሁት ነገር ነበር? ወድቃ ነው። እንደውም እኔ እጅህ ላይ ብዙ ጊዜ ይበሳጫል እሱና በሳይ ሰዓት እንደውም ይመታታል ብዬ ነበር እንትን እና ግን ወድቃ ነው እኮ። ገፍትሯት እኮ የወደቀች ዝም ብላ አይደለም። መገፍተሩን አላየሁም እኔ። ገፍትሯት አይደለም ግን ስትቀበር አብረሽ ቀብረሻል አንቺ። አላየሁም አለበት እጅ ያ እና በቃ ይቅርታ አድርግልን። የምን ይቅርታ? የምትፈልገውን እናድርግልን። ወጣት ነህ ይገባል። የምትፈልገውን እናድርግልን። እሺ በል። መረዳትም ግድ ይልሃል። ምን ነው ግድ የሚለኝ? በቃ አሰቃየህን እኮ። የሞተችዋ ትሻላለች እንደውም እኮ። አንተ እኮ እያሰቃየህን ያለው በቃ። ሰው እኮ የገደልሽ ታዲያ አንቺ እኮ ነሽ። እኔ እኮ አይደለሁም። ልጅሽና አንቺ እኮ ነው ያደረጋችሁት። እኔ አልገደልኩም። ገለላት እኮ አለ። እሷ የለችበትም ብያለሁ። እኔ የለሁበትም። እየነገረኝ ነው። አብረሽ ሰው ልጅ እየቀበርሽ እኮ ነው። እና ወደቀች አለኝ። በቃ ምንም ማድረግ አይቻልም። በቃ እሺ የልጅነቷ የእናትነቷ ስነ ስርዓት ያዥ። ወደዛ አትንኪኝ። እኔ ይቅርታ አትበይኝ። የምትፈልገውን እናድርግልን። እሺ በል። አትመልሰው የባሰ። እኛ ስላሳመንከን በግድ ደግሞ እንዲህ ጓል ልትልብን አትችልም። ምንድን ነው ጓል መልብሽ? ቀጥ በይና ወደ ህግ ትሄጃለሽ። ይውሰደና ስለሷም ማንነት ይታያል። እንደው ይቅርታም ስንል ጓ ብለህ እሺ ምን ጓ ነው? እና ይሄ ልጅን እየደበደብክ እኮ ነው። አንተም እኮ ለመግደል ነው እኔን ያስወጣኸኝ እኮ። ልገለው? እኔ እሱን አልገለውም። ስነ ስርዓት ያዥ። ልገለው ነው እንጂ እሻልን እኮ ምንድን ነው የምትፈልገው? እንደራደር የለመንታሽን ወደዛ በቃ የሚደረግለት ሙስና ፈልገህ እንደሚደረግልህ ወደዛ ሙስና ፈልገህ ተነሳ። የት ነው የሚቀጥለው? ወደ ሁለታችሁ የትም አይሄድም። እኔ እሄዳለሁ፣ እሷ አይሄድም። ችግር አንቺ ተቀመጭ፣ እኔ እሄዳለሁ። ለምን እንደምትሄዱ? እኔ እሄዳለሁ፣ እሷ ትቀመጥ። ሰርግ ቤት መሰለ አንቺ ሄጄ ነው እቀራለሁ። አንቺ እኔ ሄጄ አንቺ እኔ ነኝ ወንጀለኛ፣ ትጠየቅበታለሽ። ወንጀለኛ መስሎ ለተም ይበቃ እንዴ? አሳልፈሽ እንጂ ነው ታከብጭ አንቺ። አይቻልም። እኔ እሄዳለሁ። ችግር የለውም። አይሄድም። አንተ ራስህ ዞር በል። ስነ ስርዓት ያለ እኔ እሄዳለሁ። ችግር የለውም። የትም አትሄድም። ልትፈትሽም አትችልም። ቁጭ በይ። አሳልፈኝ። ስነ ስርዓት ያለ የትም ስነ ስርዓት ያለ እንደውም ማየት ፈልጋለሁ። እንዳመጣ ማየት ፈልጋለሁ። እሱ አንተ እንዳመጣት ምንም የለም። ምን ፈልገህ ነው? ምን ፈልገህ? በጓሮ እዛው ጋር ምንም ጓሮ የለም። አንተም እንዳልገባ እዚሁ ነው። ምን ያለ መስሎ ቤት ቁጭ በል እዛው። እዚህ ቀጥል። ቆይ እዛው ካሜራ ነው። ፖሊስ ነኝ አልከው። የስራውን ይስጥህ። የተረገምክ ርኩስ አትደግ። አንተስ ጭራሽ ጓዳ ድረስ አትርገሚኝ። እንኳን አየሁት። የተረገምክ ነህ አንተ። ሰው ላይ የአገር ማት ድንጋይ ጭነሽ አንቺ
ሰይጣን የተረገምክ ነህ አንተ ራሱ ሲጀመር ምን አይነት ፍጡር ነህ አንተ? እናት አታከብርም እንዴ? ለምን ማከብርሽ? ሰው በገድልሽ ነው ማከብርሽ? በቃ ሰው በገድልሽ ነው እንዳንቺ አይነት እናት ማለት ነው። እንዳንቺ አይነት እናት እልም ያለ እናት ይቀርሽ። ቆሻሻ ነህ። ሄዳለሁ ችግር የለም ፈትና ወጣ እያልኩት እንነጋገር አልኳት። በቃ ምንም የምነጋገረው ነገር የለም። እናወራለን በቃ ሰው እናወራለን። ክፈተው እያልኩ እናውራ አይሻልም? እንነጋገር እንደራደር አልኳት። አንቺ ነሽ እኔ የምትረግሚኝ? በቃ ችግር የለም። እኔማ ሌባ አይደለሁ። ቆሻሻ ሴትዮ አንተ ወራ ክፈተው እያልኩ ለምን አልከፍተውም? በቃ እንነጋገር። አልከፍተውም። አትወደድኝ ሰው አትወጣም። በቃ ክፈተው እያልኩ ሄድ እንነጋገር አልኩ። በቃ እንቀመጥ፣ ምንም እንነጋገር፣ እናውራ። በቃ ምንድነው ችግሩ? በቃ ሆነ ተፈጸመ። ይሄን ምን እኮ ተናገርሽ። በቃ ከዚህ በኋላ እኛ አልገደልናትም፣ ወደቀች። በቃ ምንድነው ካልጋ ላይ አዝነሽላት ነው እንደዚህ ያለሽ? የልሽ ሚስጥር ለመደበቅ እኮ ምን የተረገምክ ነህ አንተ ሰው እየደረሰ አይደለኝ። በቃ ናይ ቁጭ እንበል እናውራ። ክፈተው እያልኩ በሩን አልከፍተውም፣ እናወራለን። ክፈተው እያልኩ አልከፍተውም፣ ሰውዬው ክፈተው አልከፍተውም፣ ክፈተው እያልኩ አልከፍትም፣ በሩን ክፈት ነው አልከፍትም ማለት ሂድ እናውራ። በቃ እንነጋገር። ነይ ቁጭ እናት። ኧረ ሰው ልገለን ነው ወይ ልጄ ልገለው ነው የፈለከው? ስነ ስርዓት። እኔ ሰው ልገላል ነው የመጣው። በቃ እናውራ። እሺ መጀመሪያ ሰምተኛል። ከመግደል ምን ተናነሰ? ክፈተውና እናውራ አልኩ። እሺ ቁልፉን ክፈተውና እንነጋገር። እንነጋገር ፈልኳል። በቃ እናውራ አልኩ። ክፈተውና እናውራ። ምን አስወጣን? ነይ ግቢ። ስነ ስርዓት ያያተክፍኝ እንዴ እንነጋገር። በቃ ምንድነው አንተ ወጣት አይደል? እንዳገባም እንዴ ወጣት አይደል እንዴ? ክፈተውና እንነጋገር እኮ እንንገር። እሺ በል የህግ አካል መጥቷል። እንደውም እኮ ቁልፉን ክፈተው። ከዛስ እንነጋገር አልኩ። እናውራ አልኩ። ናስቲ ወደዚህ ጣ ናስቲ አልወጣም። ንገረኝ። ታው ልጄን ታው ያለው ነው የባሰው እንጀራ ውስጥ ገባ። ክፈተው ክፈተውና እንነጋገር። አልከፍተውም። ቆልፍ ምን ነው ጉልበተኛ በጉልበት ነው ጉልበተኛ ጋዜጠኛ ነው። ስነ ስርዓት ያዘን ትውጭ ልቀቂ። አንቺ ልቀቂው እያልኩሽ ነው። ልቀቂው። አለቀው ይልቁት አጅዋለሽ ጋር ደግሞ ታስተኛለሽ። ያዘዋን ስርዓት ይኑርክ። ስነ ስርዓት ያዥና ነው ውጪ እንዳይል ነገር ያለው ስነ ስርዓት ነው ያዥ። ስነ ስርዓት ያዥ። ስነ ስርዓት አንቄ ማስወጣሽ ቀዲ ወይኔ ተበላሽ። ወይኔ ከሞቀ ቤትሽ በሽታ ሆንኩሽ። ወይኔ አስወጥቼሽ። ወይኔ እንዴት ልሁን ነው የምትለኝ? ቆይ እስኪ ንገረኝ። እስኪ ምን ላርግሽ? ወይኔ እንዴት ልሁን እንግዲህ? ወይኔ እንዴት ላርጋት እንግዲህ? እንዴት ላርጋት? አጣኋት እኮ። ወይኔ እንዴት ነው የሚሻለው? እንዴት ነው የሚሻለው? እስኪ ንገረኝ። እስኪ ንገረኝ። ምን ላርገው? ዳኒ እባክህ ተረጋጋ እባክህ። እነዚህ አረመኔዎች እኮ ናቸው እነኚህ እኮ። ምን ላርጋት? እሺ ምን ላርጋት? እሺ አንተ እኮ ያጠፋኸው ጥፋት እኮ የለም ወንድሜ፣ ያንተ ጥፋት እኮ። ምን ላርግ? እኔ ምን ላርግ? እሺ ምን ላርግ? ልጥቀማት ባልኩኝ ምን ላርግ? እሺ እኮ ተረጋጋ። እስኪ ንገረኝ። ወይ ሰው ናቸው አሁን እነኚህ ሰው ናቸው። ቤተሰቦቿም አልሰሙም ገና። ሰው ናቸው አሁን። እስኪ ምን ላርጋቸው? እሺ እነሱንስ ምን አርጋቸው ነው የምትለኝ? ገና ቤተሰቦቿም እኮ አልሰሙም። እስኪ ንገረኝ። እስኪ እነሱ በሚሰሙ ጊዜስ ምን ኤግዚቢትም ገና እየመጡ ነው። ኤግዚቢት እየመጡ ስለሆነ ነው ቀድሜ የነገርኩህ። ንገረኝ እስኪ ምንድነው የሚፈጠረው አሁን ወደፊት? ተረጋ በል እባክህ ወንድሜ። ንገረኝ እስኪ ወንድሜ፣ መረጋጋት ነው ያለብህ። ንገረኝ እስኪ እሺ ምን ላርጋት? እሺ ምን ላርግ? እሺ እንዴት ለማድረግ አሁን ቤተሰቦቿ ሲሰሙ ምንድነው የሚፈጠረውስ? ምንድነው የምናደርገው? እስኪ ንገረኝ። ተረጋጋ እባክህ። ንገረኝ እስኪ ምንድነው ማደርጋት? እሺ እስኪ ንገረኝ እስኪ። ተረጋጋ እባክህ። ንገረኝ እስኪ። እኔም ስራዬን ጨርሼ እኔስ ምን ልግባ? እሺ ረጋ በል እስኪ ንገረኝ እስኪ። ምን ላርጋት? እሺ እስኪ ንገረኝ። ውድ ተመልካቾች እንዳያችሁት ነው። በጣም አሳፋሪና ዘግናኝ ነገር ነው በዚህ ልጅ ላይ
በዚህ ልጅ ላይ የደረሰው ነገር አሳፋሪም ከመሆኑ በላይ በጣም የማይጠበቅ የማይደረግ ነገር ነው። እንግዲህ እናት የገዛ እናቱ ይሄን ታረጋለች ብሎ ወይ የገዛ ወንድሙ ይሄን ታረጋለች ብሎ ማን ይጠብቃል? ለሞተችው ነፍስ ይማር። እንግዲህ እሱን ነው ማለት የምፈልገው። እንግዲህ ቤተሰቦቿ አልሰማሁም። ኤግዚቢት እየመጡ ነው። ገና አስክሬኑም አልተነሳም። ከጀርባ ከቤቱ ጓሮ ነው የቀበሯት። መግቢያ ስለሌለው ብቻ ለእናንተ ያላሳየኋችሁ እንጂ ባሳያችሁ ደስ ይለኝ ነበረ። ብቻ በዋነኝነት በዛም አስጠያፊ ነገር ነው። እንግዲህ የሰው ልጅ የደረሰው የጭካኔ ጥግ ምን አይነት እንደሆነ ምን አይነት እንደሆነ የገባኝ አይደለም። አሁን በተደጋጋሚ የምንሰራቸው ስራዎች እንደዚህ አይነት ነገሮች ናቸው እንደምታዩት ማለት ነው። ብቻ ምን ማለት ይቻላል? ብቻ አሳፋሪና አሳዛኝ ነገር ነው። እንደዚህ አይነት ጸያፍ ስራ የምትሰሩ ሰዎች እባካችሁ፣ ምንም አላደረገቻቸውም እቺ ሴት፣ ለምን ማስወጣት አስፈለገ? የልጃቸውን ፍቅረኛ ባይቀበሏት እንኳን ለራሳቸው እንዲኖሩ እንዲወጡ ማድረግ ይችሉ ነበረ። ከዛ ያለፈ ጸያፍ ድርጊት ነው ያደረጉት። እንግዲህ ይህን ደግሞ እኛ ዝም አንልም፣ አንታገስም። በሰሩት ስራ እንግዲህ ይቀጣሉ፣ ወደ ህግ ሂደዋል። እኛም ተከታትለን ፍርዱን የምናሰጥ ይሆናለኝ። ያው በዋነኝነት እንደዚህ አይነት ሀሳብ ያላችሁ ቂመኛና ተንኮለኛ ሰዎች ተው። ተንኮል ለሰው ልጅ አይጠቅምም። ተንኮል ራስን ሳይጎዳ ሌላ ሰው አይጎዳም። ይህንን ማለት ነው የምንፈልገው። እንግዲህ ወንድማችንም እንዳያችሁት መረጋጋት አልቻለም። መጽናናትን ይስጠው። ቤተሰቦቿም ተፈላልገው እንግዲህ ቤተሰቦቿ ይህንን የሚሰሙበትን ነገር እንግዲህ እነሱም ይቆጫሉ። ምንም ቢያባሯት እንግዲህ የሆነው ነገር ሲሰሙ ይቆጫሉ። እንግዲህ ምን እንደምላችሁ አላውቅም። ነፍሷን ይማረው። ብቻ ተመልካቾች ላይክ፣ ኮሜንት፣ ሼር እያደረጋችሁ ይህንን ቪዲዮ ለብዙ ሰው አዳርሱልኝ። ሼር አድርጉ። እንደተለመደው አብሮነታችሁን ሼር በማድረግ አሳዩን፣ ግለጹልን። ሳብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።